እርገሟቸው፣ በአፋችሁ እኝ እያላችሁ በጥርሳችሁ በልባችሁ እርገሟቸው ይላል አሊያ። የእኛስ በሁሉ በሰው ፊት መልካሙን በውስጣችሁ አስቡ፣ ለክፉ ክፉን አትመልሱ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር ግማሽ ፓርሻል አይደለም በሰላም ኑሩ፣ እንዳትበቀሉ። ማቴዎስ ወንጌል ምዕራፍ 5 ቁጥር 44 አድርግልኝ አንዴ። ማን ነው አንዴ ታዲያ መጽሐፍ ቅዱስ እንደዚህ የሚያስተምረው ለምንድን ነው ለኛ ጥላቻ ያደረገው? ወንድማችን ቆይ አዳምጥ። የምንም ጥላቻ የለብኝም እኔ አንተን በደንብ ነው የምወደው። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች የተሆኑ ዘንድ ጠላቶቻችሁን ውደዱ። ሱራ 5:51ን ፓራላል መክፈት ብችለው ክፈተው። በፍጹም ከክርስቲያንና ከአይሁዶች ጋር ረዳት ወዳጅ እንዳትሆኑ። ቁርአኑን ደግሞ የኛስ ለሚያሳድዷችሁ መርቁ፣ የሚያሳድዷችሁን ጸሎት አድርጉላቸው፣ የሚያሳድዷችሁ መርቋቸው፣ ከነሱ ጋር በሰላም ኖሩ። ቁርአኑስ እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳቶች አድርጋችሁ አትያዙ። በፍጹም ከፊላችሁ ለከፊሎች ረዳት ናቸውና ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነርሱ ነው፣ ጠማማ ነው። ምክንያቱም አላህ አመፀኞችን ህዝቦች አያቀናምና። መልሰው ወደ መጽሐፍ ቅዱሱ ደግሞ ምን ይላል? እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች የተሆኑ ዘንድ ጠላቶቻችሁ ምን በሉ? ተለዩአቸው። በፍጹም ጓደኛ እንዳታደርጓቸው፣ አብራችኋቸው እንዳትገኙ፣ እንዳትመርቋቸው ነው። መርቋቸው፣ መልካም አድርጉላቸው። ልጆች ለመሆን እንኳን ለእግዚአብሔር ልጅ ተብለን ለመጠራት የእግዚአብሔር ልጆች ለመባል እንኳን ምን ማድረግ አለብን? ጠላቶቻችንን መውደድ ግዴታ አለብን። የሚረግሟችሁንስ እርገሟቸው። እሱ እኮ ቀድሞ ረግሞኝ ነው። የሚረግሟችሁን መርቁ። ለሚጠሉንስ እንደ እነሱ እየጠሉን ጌታ እንዴት ነው እሱ ነው እንዳጠራ። ለሚጠሏችሁ መልካም አድርጉ። እንዴ እሱ እየጠላኝ ይጥላ፣ መልካም አድርገለት። ስለሚያሳድዷችሁስ እያሳደደኝ እያባረረኝ ጸልይለት። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በቅና በኃጢአተኞች ላይም ዝናቡን ያዘንባልና። የሚወዷችሁን ብቻ ብትወዱ። አሁን ለክፎች እንዲተነገረ እኔ የሚወደኝን ብቻ ነው የምወደው። እያሳደደኝ አልጸልይለትም፣ እየጠላኝ አልመርቀውም፣ እየረገመኝ እንዴት ነው መርቀው? ይህንንማ የሚወዷችሁን ብቻ ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንን ያደርጉ የለምን? ሙስሊሞች አሁን ያደርጉታል። ወንድሞቻቸው ወዷቸዋል፣ እነሱም ይዋደዳሉ። ገና ለገና እኛ ሳንጠላቸው ትጠሉናላችሁ በሚል ጥላቻ አይምሯቸውን እዘውት ትጠሉናላችሁ በሚል ይረግሙናል። ኦኬ ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ አላችሁ? ምን ብልጫ ታደርጋላችሁ? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንን ያደርጉ የለምን? ሙስሊሞች ያደርጉታል። አሁን እጅ የሚነሱት የሚወዱት የሚመርቁት የሚሉት ሙስሊሙን ብቻ ነው። ይሄ የአሕዛብ ባህሪ ነው። የአሕዛብ ባህሪ ነው። ፈጣሪን የማያውቅ ማለት ነው። እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። የተጠራ ነው እኛ ለዚህ ነው። ሰዎች በድክመት ሰዎችን ሊረግሙ ይችላሉ። በድክመት ነው እሱ። እግዚአብሔር ያዘዘን ግን ስለ ሰዎች እንድንጸልይ፣ መልካም እንድናደርግላቸው፣ የሚያሳድዱንን እንድንጸልይላቸው፣ ልቦና እንዲሰጣቸው፣ የሚረግሙንን እንድንመርቃቸው፣ መጥፎ ያደረጉብንን መልካም እንድናደርግላቸው ነው። ሳሂህ ሙስሊም 21:67 ላይ እንደዚህ ይላል። ናሬትድ አቡ ሁሬራ ሪፖርትድ አላህስ ሜሴንጀር saying አቡ ሁሬራ ያለ መልእክተኛ ያለውን እንዳስተላለፈው don't greet the Jew and the Christians before they greet you, and when you meet any one of them on the roads force him to go to the narrowest part of it. አይሁዶችንና ክርስቲያኖችን ቀድመው ሰላም ካላሏችሁ በስተቀር ሰላም እንዳትሏቸው። መንገድ ላይ ታገኛችኋቸውም ወደ ጠባብ ቦታ እንዲሄዱ
መንገድ ላይ አይሁዶችንና ክርስቲያኖችን ወደ ምን አድርጓቸው? ወደ ጠባብ ቦታ ግፏቸው። የእኛስ ምን ይላል? ለሚያሳድድህ ለሚገፋህ እንደዚህ ጸሎት አድርግለት የኛ አስቀድሞ ይላል። እስልምናውስ መንገድ ላይ አይሁድና ክርስቲያንን ስታገኝ ወደ ጠባብ መንገድ ውስጥ ገፍትረው። የኛውስ ለሚያሳድድህ ጸሎት አድርግለት። እኛ አዲስ ኪዳን ልጆች እንደመሆናችን መከራን ልንቀበል የተጠራን። ሁሴን ይደርባል ማይክር። እሺ ጥያቄ አለኝ እኔ። እሺ ቀጥል። አሁን አንተ ያመጣው ጥቅስ ተናጋሪው ማን ነው? አንድ ሁለተኛ፣ አሁን አንተ ባወራኸው ውስጥ ስለ ሙስሊሙ አንድ ስሙ መጠቀስከ ነገር የለም። አዳምጠኛ የለም። ለምን መሰለህ? መጽሐፍ ቅዱስ ተጽፎ ባለቀበት ሰዓት እስልምና ሽታው ለምን መሰለህ? መጽሐፍ ቅዱስ ማለት ነው ከ600 ዓመት በኋላ ነው የመጣው። መጽሐፍ ቅዱስ ተጽፎ ካለቀ ከ600 ዓመት በኋላ ነው የመጣው እስልምና። ቅዱሱ ጭፍን አንድ አይነት ጉዞ ሰዎች ተማክሮ የጻፉት ስለሆነ ነው እንጂ በምድር ላይ የሚሆነውን ነገር እስልምና መጥቀስ ነበረበት። ለምን ከዛ በፊት የነበረውም ራሱ አልጠቀሰም። ተው እሱ እውነት ነው አልጠቀሰም። ስለዚህ በምድር ላይ የሚሆነውን ሁሉ ላለፈውም ይሁን ለሚመጡትም ይሁን ማስቀመጥ ነበረበት። ጭፍን ያስቀመጠው አንተ ግን ያን ጭፍን ለዚህ ይሄ ለአሕዛብ ይሰጣ ያለው በጣም ጭፍን ነው መጽሐፉ። የእናንተ ግን ክርስቲያኖች ብሎ ክርስቲያኖችን ስም ጠርቷል። መጽሐፍ ቅዱሱ ግን ጭፍን በሰው ልጅ ውስጥ ያሉ ተካፍሎችን እያንዳንተን ቁጭ ያደረገለኝ ነው። እናንተ ግን ዝግ ነው። የሰው አስተሳሰብ ስለሆነ ማለት ነው። የሰው አስተሳሰብ ነው። ጎበዝ ጭንቅላትን በዛው እየገመገም ነው ስለሆነ። ስንተኛ ክፍል ተምረሃል? እስከ ስንተኛ ክፍል ተምረሃል? ምን አደረግልሃለሁ እኔ ትምህርት ለአንተ ምን አደረግልሃለሁ? የጠየቅኩህን ንገረኝ። አሁን አስረዳኝ። የአይኪው መጠናችሁ በጣም ዝቅተኛ መሆኑን አውቃለሁ፣ ግን አትሊስት ሰው ትምህርት ሲማር የራሽናል ቶቱ የማገናዘብ ችሎታው የማመዛዘን አቅሙ ትንሽ ከፍ ይላል ብዬ ስለማምን ነው። እንዳያደርግ አንድ ሰው ሲማር እኔ እበልጣለሁ ነው የምትለው። እኔ አንሳ ለምትል ነገር አይቻልም። አይ ይሄ ያለ መብለጥ ጉዳይ ሳይሆን እኔ እበልጣለሁ እዚህ የሚመጣው ምናምን ብዬ ከሙስሊሞች ጋር ራሴን አላነጻጽርም። ነው ተሳስተሃል። እኔ ከሚመጡ ሙስሊሞች ጋር እበልጣለሁ አልበልጥም ብዬ ራሴን አነጻጽሬ አላውቅም። ምክንያቱም ልነጻጸር ስለማልችል ማለት ነው። አንድ ያዳም ጣልቃ ትግባ። ሰው ወደ ፖይንቱ ስንመለስ ግን እስልምናን ስላልጠቀሰ እስልምና ብሎ ስማችንን ስላልጠቀሰ መጽሐፍ ውስጥ ጭፍን ነው የመጽሐፉ ምንድነው እሷ ላይ የሰው ሀሳብ እንደሆነ የሚያሳይ ነው አለ። ምን እንላለን? ማልቀስ ይሻል ይሆን? አንደኛ ፕሊስ ኢብራሂም ኔትወርክ፣ አንደኛ እስልምና የመጣው ትናንትና ነው። መጽሐፍ ቅዱስ ተጽፎ ካለቀ ከ600 ዓመት በኋላ ነው የመጣው። ስለዚህ እስልምና የሚል ተጽፎ ብታገኝ ኖሮ ሁሴን አንተ ያልከው እውነት ይሆን ነበረ። ምክንያቱም እንዴት ድሮ ባልነበረበት ላይ እስልምና መጽሐፍ ቅዱስ ላይ እስልምና ብሎ ሊጻፍ ቻለ ብለህ ትጠይቀን ነበረ። አንተ ያልከው እውነት የሚሆነው ተጽፎ ቢሆን እስልምና የሚል ስም መጽሐፍ ቅዱስ ላይ ብታገኝ ነበረ። መጽሐፍ ቅዱሱ ላይ እስልምና የሚል አለመኖሩ እስልምና አስቀድሞ አለመኖሩን የሚያሳይ ነው። አንደኛ ለምሳሌ ደምሳሽ በቁርአን ውስጥ ስላሌለ ፍቅር ሲዝም ሃይማኖት ስላልጻፈ ቁርአን ሐሰተኛ ነው ብሎ ክሪታይዝ እንደማድረግ ነው። ጆሴፍ ስሚዝ ይዞት የመጣው መጽሐፍ የእሱ እምነት የእሱ ፍልስፍና በሚሊየንስ ተከታዮች አሉት። ቁርአኑ ስላልተጻፈ ቁርአን ዋሽቷል፣ የሰው ፍልስፍና ነው የሚል አርጉመንት መስራት ነው።
ዋናው ነገር ግን ምንድነው እሱ እስልምና ማለት እኮ እኛ እናንተ አንድ አዳም ኢብራሂም እኛ እናንተን የምናያችሁ ምንድነው አህዛብ ናችሁ። በቃ ሰው አህዛብ በሙሉ ውስጥ ትካትታላችሁ። የእግዚአብሔር ልጆች አይደላችሁም እናንተ። መጽሐፉ የሚናገረው ምንድነው አለው እኛ መጽሐፉ የሚናገረው ምንድነው ዘሆል ሁሉንም የሚያካትት ነው። ማንን? አማኝ ያልሆኑትን ሁሉንም የሚያካትት ነው። ሁላችሁም አማኝ አይደላችሁ። አማኝ ካልሆናችሁ ጠላት ቢያሳድድ መርቀው። ሁሴን ብቻ አይደለም ሌላኛውም ማንኛውም ሌላኛው ከክርስትና ውጭ የሆነ በሙሉ እኔም ቢያሳድደኝ ጸሎት እንዳደርግለት፣ ቢራብ እንዳበላው፣ ቢጠማ እንዳጠጣው፣ ይሄን ቢረግመኝ እንደመረቀው ለሁሉም ነው የተሰጠው፣ ለሁሉም ነው። ስለዚህ ይሄ የሚያሳየው እንደውም ምን ያህል መጽሐፍ ቅዱስ የእውነት የፈጣሪ ቃል መሆኑን የሚያሳይ ነው። መምህራኑ በነገራችን ላይ መምህር ካሉ እዚህ ጋር ሁሉንም ነው የሚያማክለው። ሙስሊም፣ ክርስቲያን ምናምን ሌሎች አምላኪዎች ምናምን እንደዛ አይደለ መጽሐፍ ቅዱስ የሚናገረው። ሲጀመር እስልምና ያው በጊዜው አልነበረም። ሙሐመድም አልተጸነሰም፣ እስልምናም አልተወለደም። በዚህ ይሄ መጽሐፍ ተጽፎ ባለቀበት ሰዓት ማለት ነው። የመጣው ከ610 ዓመት በኋላ ስለሆነ ማለት ነው። ግን ምንድነው ወደፊት እንኳን ብዙ የተለያዩ ሀሳብ ያላቸው እምነቶች እንኳን ቢመጡ እነሱንም ሁሉንም የሚያጠቃልል እንደሆነ የመጽሐፍ ቅዱስ ክፍል ግልጽ አድርጎ ይናገራል። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ከሰዎች ሁሉ ጋር ሃይማኖት ጠቅሰህ፣ ቤተ እምነት ጠቅሰህ፣ ዘር ጠቅሰህ፣ ቀለም ጠቅሰህ፣ ጥቁር ነጭ ምናምን እያልክ አይደለም እንድትኖር የፈቀደልህ። ከእያንዳንዱ ሰው ጋር በሰላም እንድትኖር መጽሐፍ ቅዱስ አስቀድሞ ተጽፏል፣ እስልምና ከመምጣቱ በፊት ማለት ነው። ስለዚህ የግድ የአንድ ቤተ እምነት ጠቅሶ ከዚህ ጋር በሰላም ኑር፣ ከዚህ ጋር በሰላም አትኑር የሚለው እስልምና ብቻ ስለሆነ ማለት ነው። ምክንያቱም አይሁዶችና ክርስቲያኖችን አላህ ያጥፋቸው እያለ የሚራገመው እስልምና ስለሆነ ቀጥታ ስማችንን ጠርቶ ኢማጂን እንግዲህ ቀጥታ ክርስቲያኖች ብሎ ቀጥታ አይሁዶች ብሎ አላህ ያጥፋቸው የሚል እርግማን ይሄ የሃይማኖት መጽሐፍ ብለው የሚከተሉት ሙስሊሞች እዛ ውስጥ ተካቶ ያነቡታል። ዛሬ እንግዲህ ቀን በቀን ያንን ሲያነቡት፣ ያንን ሲቀሩት፣ በጸሎት ሰዓት ያንን ሲሉት እንዴት ክርስቲያኖች ላይ ተደጋጋሚ ጥላቻ ሊኖራቸው እንደሚችላቸው ልባቸው ውስጥ ከዚህ መርዳት እንችላለን። ምክንያቱም አንድ ነገር በጣም ደጋግመህ በተናገርከው ቁጥር፣ ደጋግመህ ውስጥ ባስገባው ቁጥር ልብ ውስጥ እየተደረተ ነው የሚመጣው፣ ጥላቻውን በዛው ልክ ስለሆነ ማለት ነው። ስለዚህ አይሁዶችና ክርስቲያኖችን አላህ ያጥፋቸው እያሉ ሙስሊሞች በየቀኑ እንትን በሚሉት ቁጥር ክርስቲያኖች ላይ ያላቸው ጥላቻ እንዲያውም አላቅም ብቻ ይሄ አብሮ መኖሩ ይዞን ነው እንጂ ይሄ በጣም እጅግ አስቸጋሪ ከሰዎች ጋር መኗኗር የማይችል መጽሐፍ እንደሆነ እናውቃለን። ቁርአንኛ ይሄ እንግዲህ እግዚአብሔር ከዚህ ጨለማ ያውጣችሁ፣ ሌላ ምንም አይደለም። እኛ በዝንጀሮ እጅ ነው የተጻፈው ብለናል እንዴ? ቆይ በዝንጀሮ እጅ ነው የተጻፈው ብለናል። በሰው እጅ ላለመጻፉ ማስረጃ ታመጣልኛል ይላል መጽሐፍ ቅዱስን። እኛ ዝንጀሮ ጻፉት ብለናል። አንተ ቁርአንን ቺምፓንዚ ነው እንደ ጻፈው? ኦኬ የአንተ መጽሐፍ ቅዱስ ቁርአን ሰው አይደለም የጻፈው። መጽሐፉን ያወረደው አላ እኔማ ቆይ ማንኛው ነው ሀቢብ? ኧረ ሀቢብማ ለየት ያለ ነው። በእናታችሁ እስኪ ለውስጣቶቹ ማድረሱለት ረካርድ አድርጉና ቁርአን በሰው እጅ አልተጻፈም ነው እያልከን ያለው? ስለዚህ ጎበዝ ልስን ጎበዝ። ስለዚህ አላህ ጽፎ ነው ለመሐመድ ያወረደለት እያልከን ነው?
አዳምጭሃለሁ። አላህ ጽፎ ቆይ አላህ ጽፎ አይሰማም እያሉ ነው። ሚዩትን አንሳው። ቆይ እንደገና ላክልህ። ሚዩትን አንሳው እስቲ አንሳው። ነው ሚዩት ያደረግኩ ከስር እየተሰማ ስላልሆነ ነው። አይሰማም እያሉ ስለሆነ ነው። ሚዩትን አንሳውና እንደገና እንትን በለው። አይሰማም እያሉ ነው። ደግመህ ግባ። እሺ እንትን በልና ከስር እየተሰማቸው አይደለም። ወይ ማይክን አንዴ ዝጋውና አንሳው ድጋሚ ከፈለክ ደግመህ ግባ። ከስር ላሉት እየተሰማ አይደለም። ደግመህ ላክ። ለእኛ ይሰማናል። ከስር ላሉትም በቃ ለየት ይላሉ። ከሁል ቀን በቃ መስጊድ ላይ የተነገራቸውን ተረት ተረት ዘዋት ይመጡና ብራንድ እንደሆነች ነው ዘዋት የሚመጡት። እኔ ያሳዝነኛል አንዳንዴ። አይደለም እፎይ፣ ሴት ልጅ በገጀራ ትመታ የሚለው መጽሐፍ ምን ነበር? ቁርአን ሐዲስ ነው። ልክፈትልህ። ሴት ልጅ በገጀራ ትመታ ትፈረድ የሚላል። ላሳይህ። ልክፈትልህ። ከመጽሐፍ ቅዱስ ላሳይህ። ሐዲስ ነው። ላሳይህ። ከመጽሐፍ ቅዱስ ላሳየህ ወይ ቅድሚያ ጠየቀኝ አይደለ? ሆዷን በገጀራ የቀደዳትን ላሳየህ። ከአንድም ሁለት ሶስት ቦታ በቆንጨራ ትመታ የሚላል መጽሐፍ ቅዱስ ላይ ላሳየህ ወይ ነው የምልህ። ቆይ እኔን ትስማማለህ? ቅድሚያ ጠይቀኸኛል። ምንድነው መጽሐፉ ላይኛል። እኔ ላሳየህ። የለም ብለህ ካመንክ ትልቁ ላይ አድርገኝ። ቅድሚያ እኔ ላሳየህ አልኩህ እኮ እንዴ። ኖ እኔ ነኝ ጠየቅኩህ እኮ ስለጠየቅከኝ ማለት ነው። ምን አጥፍታ ነው የምልህ። ምን አጥፍታ ነው ከባልህ ጋር ሚስት ሽብል እንትንን አባወራህን ጨበጥለች። በሰዓቱን ላቃጥሏት ይላል እኮ። በሰዓቱን ላቃጥሏት ይላል። አይ ነው እኔ ምን እንደሆነ የሚገባኝ ነገር ያለ የጭቅላ ቀላል ለምጠቅሳቸውን ጥቅሶች ያውቃቸዋለሁ። እና አዘጋጃቸውና ጠብቀኝ እመጣለሁ አይልም። በእሳት አይልም። አዘጋጃቸውና ጠብቀኝ እመጣለሁ፣ መልስ እሰጥሃለሁ። ሀቢብ ቀጥል። እንትን ነው ሜይ ቢ ይሄ ቪክቲም ከሆንክ በልይቷ ምክንያት ቪክቲም ከሆንክ ሶሪ አይፍል ሶሪ። ልይቷ ቅጣት አላገኘች እንደዛ አድርጋ ከሆነ በቁንጨራ ተቆር ቪክቲም ሶሪ አይፍል ሶሪ። አይ ነው ኬት ኮት እንደምታደርገው ስለማውቀው ለምን እንዳመጣውም ስለገባኝ አይ ነው። እና አዘጋጀው። ለማንኛውም እመለሳለሁ። ቀጥል ሀቢብ። ሚዩት አታድርጓ። ሚዩት አሁን ይሰማችኋል? እስኪ አውራ። ቆይ ሀቢብ ይጨርስ አንዴ ትቀጥላለህ። ሀቢብ ቆይ አንዴ። ፋይሰል እኮ ተረጋጋ፣ ጠብቅ ተራህን። ሀቢብ ይሰማል? እኔ ጋ ነው የማይሰማኝ? አይሰማም። ሀቢብ አሁን ትሰማለህ? የኔ ነው የሱ ነበር የማይሰማው? እሱ ነበረ፣ ግን ከዛ በኋላ ማይኩን ከፍቶት ነበረ። መጀመሪያ አልከፈተው ነበር። ኔትወርክ መሰለኝ ከሰር አይሰማም የሱ ይላሉ። እስቲ ያ ኦኬ። እሺ ማንኛው ነበረ? ሙሳ አለ አለ። እንዴት ነው? ሰላም ነው። እንዴት ነህ? አለ። ኦኬ ቶፒካችንን ሰምተዋል? አይሰማም ይላሉ። የኔ አይሰማም? አልሰማሁትም። የእሱ ነው እፎይ፣ ያንተ ይሰማል ነው። ኦኬ እሺ ቶፒካችንን ሰምተዋል? ጥያቄያችንን ቶፒካችንን ሰምተዋል? ምን ነበር? በረመዳን ለክርስቲያኖች ምግብ ማብላት ይቻላል? ጸሎት ማድረግ ምናምን ይቻላል ለክርስቲያኖች? እስኪ ይሄን አያይዘህ ንገረኝ። ለምን አይቻልም? ምን ችግር አለ? ኦኬ ለምሳሌ መራገም ነው የሚቻለው ወይስ ዱዓ ማድረግ ነው የሚቻለው ለክርስቲያኖች? ሂዳያ እንድትጥሉ አደርጋለሁ። መቼ
አላህ ያጥፋቸው እያልክ ትጸልያለህ ወይስ አትጸልይም? ቁርአን ትቀራለህ አይደል? አላህን የሚዋጉት ናቸው እነዛ። አይ የሚዋጉት አይደለም። የሚዋጉት የሚል አንድ አለ። እስኪ ሙሐመድን የተዋጉት ክርስቲያኖች እስኪ አንድ ማስረጃ አለ? የሚዋጓቸውን ክርስቲያኖች እንደዛ በሉ የሚል አንድ ማስረጃ አለ? አይ እርግማን ማለት ቁጣ እኮ ነው ታውቃለህ። የፈጣሪ ቁጣ ነው፣ ያለ ቁጣ ነው እኮ። ስለዚህ አላህ ያጥፋቸው እያልክ እሱ ቁጣው እንዲወርድባቸው ትረግማቸዋለህ ለሌሊት ለሰላት ስትነሳ ማለት ነው። አላህ እንግዲህ ባወረደው ቁርአኑ ነው ገብቷል። በአላህ ላይ ድንበር ነው የሚያልፉት። አላህን የሚሳደቡ ወርዶባቸዋል ቁርአኑ። ኦኬ እሺ ተመልሻለሁ። ይቅርታ በጣም ስልክ እያስወጡኝ ነው። ኦኬ እሺ ለቀቅ የለ ሲሄድ ቤቱን ጥላ ወጣ። እንደ አንተ ያስወጣኝ አይገርምም ስልክ። እሺ ሙሳ አለ ሙሳ የቴክኒክ ችግር። ኦኬ ቀጥል። አሁን እንደፈለኩት ታውቃለህ። ምን እርግማማት ቁጣ ነው፣ ያለ ቁጣ ነው እኮ። ምን እያልክ ነው የምትረግማቸው? የአላህ ቁጣ ይውረድባቸው እያልክ ነው? ቁርአኑ ነው የሚለው እኮ እነዛ አላህ ላይ ድንበር ላለፉት። ስለዚህ አላህን አያመልኩም ብለን ለምታምናቸው ወይም ደግሞ ሙሐመድን መልእክተኛ አይደለም የሚሉ ክርስቲያኖች ለነሱ የአላህ ቁጣ ይውረድባቸው እያልክ ለሰላት ላይ እንደዚህ እያልክ ትጸልያለህ ማለት ነው። ማለትም ዱዓ እንትን ታደርጋለህ። ታዲያ ምን ያኑራችሁ ብሄድ ባላርግልን? ኦኬ ያኑራቸው መባል የለበትም፣ ክልክል ነው። ያጥፋቸው ነው ማለት ያለብህ። አይ በእድሜ ማኖር ሳይሆን አይ በህይወት ማጥፋት አይደለም፣ በህይወት አይደለም። ለዛ ለአኺራ ቤት ነው እንጂ ለዚህ በዱንያ አይደለም። ለአኺራ በምንድን ነው? እዚህ ምድር ላይ ምናምን አይደለም እኮ የዛ ቁጣው ነው መቼም። ኦኬ ጓደኛ መሆን ትችላለህ ከነሱ ጋር ሙሳ፣ ጓደኛ መሆን ትችላለህ ከክርስቲያኖች ጋር ጓደኛ መሆን ትችላለህ። ምን ችግር አለ? አጋር ወዳጅ ማድረግ ትችላለህ። ሰላማዊ መንገድ መኖር እንችላለን። አዎ ኦኬ ቁርአኑን እስኪ አንብበው እስኪ አንዴ ሱራ 3:28 አንብበው እስኪ። ምንድን ነው ያንተ ጥያቄ? ሀቢብ ነህ? ሀቢብ ሚውት አድርገህ ነው የምታወራው። ከስር ላሉት አይሰማም። እሺ እንዲህ አድርግ። እሺ ከቲክቶክ ውጣና ተመልሰህ ግባ። ነው የተሰማ? ከስር ላሉት ነው እኮ ለእኛማ ይሰማል። ከስር ላሉት አሀ ቆይ ውጣና ግባ። ተመልሰህ ግባ። ውጣና ከቲክቶክ ከዚህኛው እንትኑ አንድ ያጥፋውና ተመልሰህ ግባ። ከስር ላሉ ካልተሰማ እኛ ብቻ እንድናወራ እኮ አይደለማ። በዚህ ክርስቲያን ይመስገነው አይደለም። እኔ ኦርቶዶክስ አይደለሁም። በእርግጥ ግን ደግሞ የማርያም ልጅ እኮ ይላል ፕሮፋይል። አዎ ይላል። አዎ አውቃለሁ። ደስ ይለኛል። ለዛ ነው ሐዋርያት ነኝ።
እና የኦርቶዶክስ ክርስቲያን አለው መፈሰት ከጀመርኩ በጣም ቆይቻለሁ። ኦኬ አሁን ሙስሊም ነሽ እህታችን? ምንድነው ፕሮፋይልሽ ማርያም ነው የሚለው? አዎ መፈሰት ሐዋርያት ምን ነው? ኦኬ በጣም ቆይቻለሁ። የኦርቶዶክስ መዝሙር ኦኬ። ግን ደግሞ ምን ነበር በፊት እምነትሽ? ሐዋርያት። ኦኬ ኦኬ። ስለዚህ ክርስትና ወደ ኦርቶዶክስ መምጣት ፈልገሽ ነው? አዎ በትክክል። መልካም ኦኬ። ማናለ ፎሎ አድርጊን። እሺ በውስጥ ጻፊልን። አድርጋለሁ። እሺ እናወራሻለን። በፊት ኦርቶዶክስ ነበር ነው? በፊትም ሐዋርያት ስራ ሶሪ ሐዋርያት ስራ ላልኩ ጂሰስ ወይም ሐዋርያት ነሽ? በፊትም ማለት ነው። ሐዋርያት ነበር። ኦኬ ሻሃዳ ሲዛት እንጂ የኦርቶዶክስን ሻሃዳ እንስማው። እኛ ጋር እንደዛ አይደለም እኮ ብሮ፣ እኛ ጋር እንደዛ አይደለም። ሻሃዳ የሚባል ነገር የለም። ትማራለህ። ምን ማለት ነው? ሐዋርያት የሚባሉት ኦንሊ ጂሰሶች ማለት ነው አይደለም? በተለምዶ ሰባሌዎስ የሚባሉት ማለት ነው አለው አለች። የኦርቶዶክስን ከጀመርኩ ቆይቻለሁ። ሐዋርያት ነበርኩኝ። ገፍታችሁ ሐዋርያት ወይንም ኦንሊ ጂሰሶች ሞዳሊዝምን ነው የሚያምኑት። አብም ወልድ መንፈስ ቅዱስም ያው አንድ አድርገው እንትን የሚሉት አይ ቲንክ ሰባሊዮስ ወይንም ደግሞ ሞዳሊዝምን እንትን የሚሉ የተመታ አስተምሮ ነው። የተመታ ነው። ኦኬ በውስጥ እንትን በይልን። እሺ መምህር እንፈልግልሻለን። ኦኬ ወደ ቶፒኩ ግባ ክርስቲያን። ሙሳ ቀጥል፣ አንብበው ይሄን ሱራ 3:28 ጓደኛ ማድረግ ትችላለህ ብለህ ነበር ያቆምከው። ሙሳ አለ ክርስቲያኖችን ጓደኛ ማድረግ ትችላለህ? ጓደኛ ረዳት ማድረግ ትችላለህ? ሃይማኖታዊ ጉዳይ እኮ ጓደኛ ረዳት ማድረግ ትችላለህ? ኦኬ ስለዚህ እንኳን ደስ አለህ ከእስልምና ወጥተሃል ማለት ነው። ይሄ እኮ ስለ እምነት ነው እኮ እና እኔ ስለምንድን ስለ ፖለቲካ አላወራሁ፣ ስለ እምነት ነው እያወራ ያለሁት ወንድማችን ሙሳ። ክርስቲያኖችና አይሁዶችን ጓደኛ ታደርጋለህ ስለ አዎ አልከኝ። ስለ እምነቱ በነብዩ መኖር እንችላለን ተግባብተን በፍቅር ከጎረቤታችን ጋር ከክርስቲያን ጋር። ወይ ጓደኛ ረዳት ማድረግ ትችላለህ? እነዛ እኮ ሚስጥር ወደዛ ወደዚህ ለሚያደርጉት ናቸው። የምን ሚስጥር ነው ወደዛ ወደዚህ የሚያደርጉት? አሁን መሰለህ ስለ እምነቱ ጉዳይ አሁን እነዛ አላህን ለሚያወጉት ምናምን ጓደኛ አትሆንም አንተ። አላህን ለሚወጉት እስልምና ለማጥፋት ጥረት ከሚያደርጉት ጓደኛ አትሆንም። እስኪ ክርስቲያኖችን ለማጥፋት ሙስሊሞችን ለማጥፋት ቆይ አንዴ ሙሳ፣ ሙስሊሞችን ለማጥፋት የሚመጡትን እነሱን ጓደኛ እንዳታደርጓቸው፣ ነገር ግን ሙስሊሞችን ለማጥፋት የማይመጡትን ጓደኛ አድርጓቸው የሚል እስኪ አንድ ማስረጃ አስተኝ። እስኪ የለየበት በሰላማዊ መንገድ እናንተ ሊዋጓቸው እስከመጡ ድረስ በሰላም ይኸውልህ ስማ፣ እነዛ ተጋደሏቸው የሚለው ላይ ማለት ነው። ሰላማዊ ለሆኑት ግን በሰላማዊ ኑሮ አይልም ቁርአን ላይ እኮ። እነዛን ጓደኞች ማድረግ ትችላለህ ወይ? ሃይማኖትን ልተዋጋህ ብቻ ነው አንተ ጓደኛ ማድረግ ትችላለህ? ለምሳሌ እስልምናን የማይዋጋ ክርስቲያን ግን ኖርማል። አዎ እሺ ማስረጃ ስጠኝ። አያመጣልህ ችግር የለም ጠይቄ አመጣልህ። ግን ሙፍቲ የጳጳሱ ጓደኛ ነበሩ አትለውም? ተፈቃቅሮ ሙስሊም እኮ ከሁሉም ጋር እንዲኖር ነብዩ ሰለላሁ እንዴ ማስረጃ ይዘናል አስተምረው ሄዱ ናቸው። ወደ ይሄን ላንብብልህ። ምዕመናን ከከሃዲዎች ከምዕመናን ሌላ ረዳት አድርገው አያዙ፣ ሙስሊሞች ከሃዲዎችን በፍጹም ረዳት አድርገው አያዙ ይላል። ይሄንን የሚሰራ ሰው በአላህ ሃይማኖት ውስጥ አይደለም። ልክ ነው። ስለዚህ ከሃዲዎችን ጓደኛ አድርገህ መያዛችን ልክ ነው መሰለህ። ረዳትን ታዲያ ምን መሰለህ አንተ ስለ እስልምና የሚዋጋ ሰው ጓደኛ አድርገህ ትይዘዋለህ እንዴ? ኖርማል የሚዋጉ ይላል
ታረጋለህ። የሚዋጉ ነው የሚለው ወይስ ከሃዲዎች ሆኑ? በዛን ጊዜ ተዋጉ የሚዋጉ ነው የሚለው ይሄ በደንብ አንብበውና አስረዳኝ። ጠላት ለሆኑት እኮ ነው የሚለው። አንብበውና አስረዳኝ። የቱ ጋር ነው ጠላት የሚለው? ጠላት ለሚለው እኮ ነው የሚለው። የቱ ጋር ነው ጠላት የሚለው? አንብብና አስረዳኝ። ማለት ፊት ለፊት ተከፍቶ እንኳን አትዋሹ ሙስሊሞች። በውስጥ አዋቂነት አለ። በቃ አንተ ጠላት ነው። ጠላትም ቢል እኮ ችግር የለውም። እኛ ክርስቲያኖች እኮ ለሙስሊሞች ጠላት ነው የሚለው ቁርአኑ። እነሱ ለእናንተ ጠላቶች ናቸው። ባላ ስላላመኑ ጠላት ናቸው ይላል። ባላ ለማመን ጠላትነት ነው። በውስጥ አዋቂ እዛ ጋር ለምሳሌ ምዕምናን ካዲዎችን ምዕምናን ካዲዎችን ምትለው ጋር ጠላት የሚዋጓችሁ ምትላለች። ከላይ የሚዋጋችሁ ምትላለች፣ ከስር ደግሞ ጠላት ምትላለች። ቆይ እኮ ከላይ ማንኛው ነው የሚደርገው? አዳምጥ። ከላይ ምናለች? ከላይ ጠላት ምትላለች፣ ከስር ደግሞ ምን ምትላለች? የሚዋጓችሁ ምትላለች። ስለዚህ ከምዕመናን ሌላ እነኝህን ምን ማድረግ አይቻልም። ረዳቶች ማድረግ አድርገው መያዝ አይችሉም። እነዚህ እኮ ሙናፊቅ ነው የሚባሉ ሙናፊቅ ነው የሚባሉ እኮ እነዚህ ምን ማለት ነው? መጀመሪያ ክርስቲያኖች ሙናፊቅ ይባላሉ አይባሉም? ክርስቲያኖች ማለት ነው እኮ ክርስቲያኖችም ማለት ነው አይደለም። ሙስሊም ነን ብለው ነው እንጂ በእናንተ አምነናል ብለው አውቀው እንዴ ምን መናን ይላል? ምን መናን ታዲዎች ይላል እኮ። ስለዚህ እነኚህ ሙስሊሞች ናቸው። አዎ የሙስሊም ሙናፊቅ የሚባሉ አሉ። አከፍ በልና እስቲ አንተ እንዳልከው ሙስሊሞች ናቸው ብሎ የፈሰረልን ማስረጃ አንተ እስቲ። ሙናፊቅ እኮ ነው ያልኩ። ሙስሊም አማኝ ነው። ማስረጃ እኮ ሙስሊም ነን ብለው ግን ሙስሊም መጽሐፍ ገልብጭ ወይ ለሌላ ቀን ቅጠረኝ። አሁን ባሁን ከየት አመጣዋለሁ? ታዲያ ዝም ብለህ ለምን ታወራለህ የራስህን? አሁን 5000 ሰው እኮ ሲሰማ ኢብራሂም እውነት ያወራህ እኮ ነው ይመስለው። እውነት ያወራ የሚመስለው አለ። ምን መናን ይላል? በእርግጥ እኔ ቤት እፎይ ክርስቲያን ጠፍ አድርጎ ቆይ ምዕመናኑማ ረዳት ማያደርጉት ናቸው። ረዳት ማድረግ ማይችሉት ናቸው። እነኛ ግን መናፍቃኖቹ ሙስሊሞች ናቸው አልከን። አሁን አንተ ስታወራ ከስር የተወሰነ ሰው ሜይ ቢ 1-5 ሰዎች ዛሬ ገና ያዩን እውነት ያወራህ ሊመስላቸው ይችላል። ይሄ እኮ መገመት አያቅትም። ምን መናን ስለሚል ማን ያለ እስኪ ኢብን አባስ ነው ያለ፣ ጃለሌን ነው፣ ኢብን ከሲር ነው፣ አስብጢ ነው፣ ማን እስኪ ጠባሪ ነው ይሄን ያለ እንደዛ አለ። የትኛው ቁርአኑ አይልም። እንደው የትኛው ሙፈሲር ነው እንደዛ አለ? እስኪ በሙፈሲሮች ልስማማለህ ብዬ ነው። ቁርአኑ ስለማይል እንደው እስኪ እንዳንተ የሚቀራረብ ያለ ሙፈሲር ማን ነው? ነው ያንተው አባት ነው የፈሰረው ለህሊና አንተው ደስ ይላል። ስለዚህ አንተ ለምን አንተ ሙፈሲር አናደርገን? በቃ አንተ ሙፈሲር እንበልና የመጽሐፉን ስም እናደርገዋለን የህሊና ተፍሲር ብለን ለህሊና ተውት የሚባል በኢብራሂም የተጻፈ የህሊና ተፍሲር እያንዳንዱ ላይ ምን ይሆናል ገብተን ልናነባው ሲል ለህሊና ይተው የሚል ማብራሪያው ያ ኢብራሂም ሜቢ ግን አንተ እንዳልከው ጭራሽ የትኛውም ተፍሲር አላለም። ነገር ግን ቁርአን በቁርአን ስለሚፈሰር ራሱ ከሃዲ ያላቸው እነዛ አይሁዶችና ክርስቲያኖች ናቸው። አንዴ ሙሳ ከሃዲ ያላቸው አይሁዶችና ክርስቲያኖች መሆኑን ደግሞ እዛው ሱራ 5 ላይ ሱረቱል ማኢዳ 51ኛው አንቀጽ ላይ አይሁዶችና ክርስቲያኖችን ረዳት አድርጋቸው አትያዙ፣ ከፊላቸው ለከፊላቸው ረዳት ናቸው፣ ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው ከእነርሱ ነው። አይሁዶችና ክርስቲያኖች ከሃዲ ናቸው፣ እነሱን ጓደኛ የምታደርግ ከሆነ ልክ እናንተም እንደነሱ ከሃዲ ትሆናላችሁ ብሎ እዚህ ጋር ይደግምልሃል ኢብራሂም። አሁን እዚህ ላይ ሀሳብ አለ?
ናቸው። እነዛ ሙናፊቆች ከእናንተ ጋር ነን ይሉና መልሰው ደግሞ እዛ ደግሞ ከእናንተ ጋር ነን ይላሉ። ይሄው አይሁዶችና ክርስቲያኖች እኮ ናቸው። ክርስቲያኖችን አይልም ሙናፊቆች ከሃዲ ናቸው ይላል እኮ። ስለዚህ ቅድም አንተ ሙስሊም ሆነው ሙናፊቆች ናቸው እንጂ ክርስቲያኖች አይደሉም ብለህ ነበር አይደል? ደግሞ ክርስቲያኖች ናቸው ብሎ ነው ያመጣልህ። አንተ ቅድም አጭበርብረሃል ማለት ነው። ለህሊና አይተው ያልከው እዚህ ጋር ቁርአኑ ፈስሮልሃል። ህሊና አላዋጣችም ለጊዜው ኢብራሂም፣ ሌላ ጊዜ እንጠቀማታለን አይሻልም? ኦኬ፣ ሌሎቻቸው ይቀጥሉ መሰለኝ። አይ ቲንክ በክርስትና እምነት የሚዋጋ ወዳጅ ይቻላል። በክርስትና እምነታቸው የሚዋጋ ወዳጅነት ምንድን ነው? በቃ ተዋጋኝ ብለህ ጠላት አታደርገው። ጉርብትና ወይ ደግሞ ሚስጥር ምናምን እንድትነግረው ችግር የለው። አንተ እምነት የሚዋጋ ሰው ነው ጓደኛ ወዳጅ ታደርገዋለህ እንዴ? ከዛ አልፌ ጸሎት አደርግልሃለሁ፣ ብትራባ በላሃለሁ፣ ብትጠማ ጠጣሃለሁ። ከዛ አልፌ እየወጋኸኝ እንኳን ማለት ነው። እምነትን የወጋው ቅድም እኮ ስናነብ ቀኝን ለመጣ ግራ አንስተው ግራ ለመጣ የሚለው እንደዛ ነው። ምክንያቱም ክርስቶስ በመስቀል ላይ ያስተማረን ክርስቶስ ያስተማረን ምንድነው? እሱ መልካም እንድናደርግላችሁ ነው። መልካም እንድናደርግ አስተምሮናል። ዋና ጠላታችን፣ ዋና ውጊያችን እናንተ ላይ ያለውን ወይንም ደግሞ የሚዋጋን የእሱ አዛዥ ዲያብሎስን ነው። ዋና ጠላታችን እሱ ነው። ዋና የኛ ጠላት ሰዎችን ተጠቅሞ ሰዎችን ማኒፑሌት አድርጎ ሰዎች እንዲገደሉ፣ ሰዎች እንዲሳደዱ፣ ሰዎች እንዲወጉ የሚያደርገው ማን? ዲያብሎስ ነው። ውጊያችን ከደምና ከስጋ አይደለም፣ ከዚህ ዓለም አስገዢ የሆነው ከሴጣኑ ጋር ነው። ያ ሴጣን ስጋና ደም የለውም። ስጋና ደምን ተጠቅሞ ግን በሰዎችን ተጠቅሞ ውጊያ ይከፍትብናል ማለት ነው። ስለዚህ ዋና ጠላታችን እኛ ማን ነው? ሴጣን ነው ማለት ነው። ግራም ቢመታ ቀኝ ትሰጠዋለህ አንተ? ምን ቀኝን ልመታ አስበህ ነው? ቀኝ ትሰጠኛለህ? እንደዛ አስበህ ነው ወይ? ትሰጠኛለህ? ግራህን ለመታ ቀኝ ትሰጠዋለህ? አይ ታዲያ ምንድን ነው ግራህን ለመታ ቀኝን ስጠው የሚለው? አንዱ ልጁን ሊመታ ግራህን ለመታ ቀኝን ስጠው። አሁን ግራህን ለመታ ቀኝን ስጠው ከሃይማኖት አንጻር ምንድን ነው እሱ? ምንኛ ነው እስኪያስበው። መልካም እሺ፣ 2007 ወደኋላ ልመልስህ። ሊቢያ ላይ ልውሰድህ እና 30 ኦርቶዶክሳውያን ስታረዱ ታስታውሳለህ? ማለት ነው። ምን ቆመው አዩ በቀረዱን ብለው ይታረዱ። ቆመው ማየት ምናቸውን ነው የሰጡት? ምናቸውን ነው የሰጡት? አንገታቸውን ድረስ ይሰጣሉ ማለት ነው። ህይወታቸውን ድረስ ይሰጣሉ ለሃይማኖታቸው ሲሉ እስከዚህ ድረስ ይሰጣሉ። እነሱ ግን እንሰጣለን እኛ። እነሱ ግን እንሰጣለን። እነሱ ግን እሰጣለኝ። ታገኘኝ እኮ እንደምታርደኝ አውቃለሁ። ታገኘኝ አንተ አታርደኝ የምታገኘኝ ሙሳ ሳትዋሽ አታርደኝ የምታገኘኝ አትዋሽ። ትገለኛለህ ብታገኘኝ። ከባድ ወንጀል ነው እሱ። ሙስሊምን ከሆነ ነው። ሙስሊምን ነፍስ ማጥፋት አይችልም። በሶስት ምክንያት ነው እንደዚያ። በሶስት ምክንያት ካልሆነ ሙስሊሙን የሆነ ቤት እስልምና ነው የማይችለው። እሱም ደግሞ ዘማዊ ከሆነን ከእምነቱ ከወጣ እና ደግሞ አንደኛው ምንድነው በዛ ምክንያቶች ይገደላል። ሙስሊምም ቢሆን ከሃይማኖቱን ከቀየረ ዘማዊ ከሆነ አግብቶ ዘማዊ ከሆነ መስፈርት አለው። ምንም መስፈርት የለውም። ሃይማኖቱን ከቀየረ ቀጥታ ይገደላል።
ቻሌንጅ ታደርገኛለህ? የዛኔ 6ኛ ክፍል ኡስታዝ ዘመተ ነው ና የዛን 6ኛ ክፍል ፈተዋ ዘመተ ቆይ የዛን 6ኛ ክፍል ፈተዋ ዘመተ እኔ ጋር ቻሌንጅ ልታደርግ ነው? አንድ ማስረጃ ካልተዋጋ አይገደልም ሃይማኖቱን የሚል አንድ ሐዲስ አንጣ፣ አንድ ብቻ። የዛኔ 6ኛ ክፍል ኡስታዝ እንትን ፈተዋ ዘው መጥቶ አንድ ብቻ። እኔ ከ50 በላይ ሰጠሃለሁ። ቀጥታ ሃይማኖቱን እንደቀየረ እንደሚታረድ እንደሚገደል ከ50 በላይ ሐዲስ ሰሒህ የሆኑ ከቡሃሪ ከሙስሊም ከናሳይ ከአቡዳውድ ከሁሉም ሐዲስ ሰጠሃለሁ። አንድ ብቻ ሃይማኖቱን ካልተዋጋ ሃይማኖቱን ቀየሩ አትግደሉት የሚል አንድ ብቻ። የዛኔ 6ኛ ክፍል ኡስታዝ ፈተዋ ዘው መጥቶ ነው። ጋይድ ቀጥል። ኡስታዝ ትሆነ እኮ ይገደላል። እፎይ ቆይ ኡስታዝ መሆን ጉዳይ አይደለም። ኡስታዝ ስለሆነ አይደለም። ኡስታዝ ሆነ ምእምን ሆነ በክርስቲያና ይገደላል። ቆይ በክርስትና አይገደልም። በደንብ አስተውል። ኢየሱስ ሊነግስ ያልፈለገ ትረዱልኛል አለም እንዴ? ቆይ አሁን ማስረጃውን አንተ የምትጠቅሰውን እመልስልሃለሁ። አንድ ማስረጃ ኢየሱስ አምጡና ረዱልኛል አለም እንዴ? አላለም። ሊነግስ ያልፈለገ ረዱልኛል አለም ኢየሱስ። አንተ እንደምትለው አይደለም የሚለው። ረዷቸው እኮ አላጠገቢቱና ረዷቸው አይደል? ሊነግስ ያልፈለገ ቆይ አላለም። እሱ አላለም። ክርስቶስ እንደዛ አላለም። በመጀመሪያ ደረጃ ኮቴሽን እንኳን ልመድ። ስንተኛ ክፍል ነው? ስንተኛ የተማርከው? የማይፈልጉ አምጡና ረዱልኝ ብሏል ኢየሱስ አላለም ትላለህ እንዴ? ስንተኛ ክፍል ነው የተማርከው? እስከ ስንት ነው የተማርከው? ከኡስታዝ ከፍ ብላል። ከ6ኛ ክፍል ከፍ ብላል። አሁን መሰለህ ትችቱ ተው። እዚህ ያለውን ቆይ ምክንያቱም አንተ ላይ የምትጠቅሰው ጥቅስ ሉቃስ ወንጌል ላይ የሚገኘው ኮቴሽን ነው፣ ትምህርተ ጥቅስ። ንጉሱ እንዲህ አለ ብሎ ክርስቶስ ተናገረ እንጂ ራሱ አልተናገረውም። ኮቴሽን ነው፣ which is ሜታፎር ነው፣ ምሳሌያዊ ነው። ትእዛዝና ኮቴሽን ለይ ቅድሚያ። አንድ ንጉስ ነበረ፣ እንደዚህ ያደረገ እንደዚህ አለ ብሎ ኮቴሽን ነው የተናገረው ክርስቶስ። እንደዚህ አለ ብሎ ተናገረ። አሁን አንተ በሸሪያው መሰረት አይገደልም ሐዲሱ እንደዛ አይልም ብለህናልና ሃይማኖቱን ቀይሮ አይገደልም ካልተዋጋ ብለሃልና አንድ ሐዲስ አንጣ እስቲ እንደዛ የሚለው። አብርሃም ለጥሎሽ 100 ሸለፈት ለምን ቆርጦ አቀረበ? ተረት አብርሃም ቅድሚያ የሰጡን አጤራ በደንብ አንብበው። አብርሃም የሚል የለውም። አብርሃም እንደዛም አላደረገም። በመጀመሪያ ደረጃ አንድ ሐዲስ ልስጥህ። ሱናን አቢ ዳውድ ሱናን አናሳይ 40:73 አንዴ ፈትልኝ። አዳምጡ። ደረዛ ጠፍጥፌ እሰራችኋለሁ ሁላችሁንም ጭንቅላታችሁን። ዝም ብላ አትወራጭ። የተጠቀስከውን አንተ ከተባልክ ታመጣለህ። ምክንያቱም ኮት ያደረግከው አንተ ነህ። ይህንን አይዲዮሎጂ ማን እንደሚያራምድ አውቀዋለሁ። ሁሉም ኡስታዞች በሚባል ደረጃ አንተ ከጠቀስከው ኡስታዝ አሁን ዘኸው የመጣው ፈተዋ የእሱን ሰምተህ 6ኛ ክፍል ያቆመውን ኡስታዝ ተረት የሚያወራውን የእሱን ሰምተህ የመጣውን ዘሆል ኡስታዞች ይጣሉታል። ከሱ ጋር አይስማሙም። መሐመድ ዜና አይስማሙም። የቁርአንን የጻፉት በአማርኛውን ሀቢብ ሳኒ የቀድሞ ቁርአን ትርጉም እሳቸው አይስማሙም። ኡስታዝ ኤልያስ አለ የምትሉት በአሁን ሰዓት አይስማማውም። አቡ ሃይደር አይስማማውም። አቡ ነው የሚባለው አቡ አቢዳ ነው የሚባለው እሱ አይስማማውም። ማአት አመጣላለሁ። ኢትዮጵያ ውስጥ ያሉት ብቻ ከ6ኛ ክፍል ካቆመው ኡስታዝ ጋር አንድ አይነት አይደለም አቋማቸው። ዘሆል ሁሉም ከነሱ ተቃራኒ ነው እሱ የተናገረው። ስለዚህ ኦኬ እንደዚህ ይላል። አንብበው አንዴ ክርስቲያን 40:73 ነው አይደል? ቀጥል አንብበው። It was narrated that Abu Bazra said, Abu Bazra እንደተናገረው እነዚህ ተተርኳል ይላል። I passed by Abu Bakr and he was furious with one of his companions. በአቡበከር ጋር አለፍኩኝ እና ከአንደኛው ጓደኛው ጋር በጣም እየተቻኮለ ነበር አለ። I said, እኔም እንደዚህ አልኩት፣ ኦ ከሊፋ ኦፍ the messenger of Allah, የአላህ መልእክተኛ ከሊፋ ሆይ who is the one with whom you are furious? ከማን ጋር ነው እየተቻኮልክ ያለኸው? ከማን ጋር ነው አለው። He said,
ዋይ አር ዩ አስኪንግ አባውት ሂም? ለምንድን ነው ስለሱ የምትጠይቀኝ ያለው። አይ ሴድ አይ ዊል ስትራይክ ሂዝ ኔክ። ኦኬ ይሄንኛው አለ መልሶ አንዴ ወደ አይደለ 72 አድርገው። ይሄንኛው እቆርጠው ነበር እንትን ብሎት ነው አይደለ? እቆርጠው ነበር ነው ኖ ይሄንኛውም አለ መልሰው 70 ካልተገደለ አልቀመጥም ያለበትን። ኦኬ አይ ቲንክ አይደለም። ቆይ እነኚህ የገደላቸው ናቸው። እነኚህ ያቃጠላቸው በሳት ምናምን ናቸው። ቅድሚያ መገደል እንዳለበት ካልተገደለ አልቀመጥም ያለበትን። እነኚህ በሳት ያቃጠላቸው ምናምን ናቸው። ያ እነዚህ በሳት ምናምን የተቃጠሉት ናቸው። እስኪ ቼክ አድርገው። ኦኬ 65 አድርገው። 65 ላይ ተረጋጉ፣ አትወዛገቡ። ቀስ እያላችሁ ፈልጉ። የምን መወዛገብ በእናትህ እንደናንተ ወስታቶች እኮ አጤራ ዘን መንቀሳቀስ አይደለንም እኛ ጭንቅላታችን ስለሚሰራ ነው። ኦኬ እኛው ኖርማሊ አዙጦችን ያቃጠላባቸው ነው። ቆይ ፕሊዝ እነኚህ ሰብስበው ያቃጠላቸው ናቸው። አንብበው ይሄንንም። እሺ ኢት ዋዝ ናሬትድ ዘ አናስ ሴድ ከአናስ እንደተተረከው እንደዚህ ተብሏል ይላል። አሊ ኬም ቱ ሰም ኦፍ ዘ ፒፕል ኦፍ አዙጥ አሊ ወደ አዙጥ ሰዎች መጣ። ሁ ወርሺፕ አይድልስ ጣዖትን ያመልኩ ነበር ይላል። ኤንድ በርንድ ዘም ከዛ በኋላ አቃጠላቸው አሊ ማለት ነው። ኢብን አባስ ሴድ ኢብን አባስ ደግሞ ምን ይለዋል? በት ዘ ሜሴንጀር ኦፍ አላህ ሴድ ሁኤቨር ቼንጅ ሂዝ ሪሊጅን ኪል ሂም የአላህ መልእክተኛ እኮ ያለው ሃይማኖቱን የቀየረ ግደሉት ነው ያለው። ማለትም አቃጥሉት አልተባለም ነው። ስለዚህ ማቃጠል እንደ እስልምናው አላህ የሚቀጣበት ብቻ መቅጫ ስለሆነ አሊ ደግሞ ያንን አድርጓል። ኢብን አባስ ምን ይለዋል? አይ ግደሏቸው ነው የተባለው ብሎ አለው ማለት ነው። ስለዚህ በእስልምና ምንድነው ሰው ሃይማኖቱን ከቀየረ ይቃጠላል። ያንኛው ትእዛዙ ግን ምንድነው? እሱ አሊ ቀጥታ ምንድነው ያደረጋቸው? ማቃጠል ነው የመረጠው። ሰብስቦ አቃጠላቸው። የተቃጠሉበት ምክንያቱም ታውቀዋለህ? እዚህ ጋር የሚለው ጣዖት ያመልኩ ነበር ይላል። ጣዖት እያመለኩ ነበረ። ቀጥታ ከእስልምና ወጥተው ጣዖት አምልኮ ሲገቡ ጊዜ ሰበሰበና ዘሆል ሰብስቦ ሰዓት ነው የለቀቀባቸው። አቡ ዑበይዳ ቪዲዮ ሰርቶበታል። በዚህ ላይ ባይዘ ኡስታዝ አቡ ዑበይዳ የሚባለው በዚህ ላይ ያኛው የስድስተኛ ክፍል ያቆመው ኡስታዝ አይገደሉም ታልተዋጉ ሲል እና አሊን ታስዋሻላችሁ እንዴ? አሊ እኮ ቀጥታ እምነት ቀይረው ጣዖት ሲያመልኩ ያያቸውን ሰብስቦ ሰዓት ነው የለቀቀባቸዋል። ቪዲዮ አይ ቲንክ ሰርችበታለሁ እኔ ራሱ ምን ላይ ሰጥቼበታለሁ። እሱ ላይ ሪያክት አድርጌበታለሁ። ቀጥታ ሰዓት ነው የለቀቀባቸው። አንተ የሆነ አዲስ ረሳውኝ አስታወስከው? የሆነ ወደ በስራ ልኮት መሐመድ ሃይማኖት ሲያገኘው ቅድሚያ እሱን ሳላርደውማ አልቀመጥም ያለው ከዛ ካረደው በኋላ የተቀመጠው አይ ቲንክ እስኪ ይሄ ይመስለኛል። ቆይ ካረደው በኋላ እንደተቀመጠው ሙአድዝን አይነት ሴት ያ ትክክል ሙዳ ማለት ነው። ያ ጓድ ኦኬ ቡሃሪ 7157 ላይ ናሬትድ አቡ ሙሳ እንደተረከው ይላል። ኤማን ኢምባራስድ ኢስላም ኤንድ ዘን ሪቨርትድ ባክ ቱ ጁዳይዝም አንድ አይሁዳዊ እስልምናን ተቀበለና ከዛ በኋላ ወደ ይሁዲነቱ ተመለሰ ይላል። ሙአድ ቢን ጀበል ኬም ኤንድ ሶ ደ ማን ዊዝ አቡ ሙሳ ያ ሃይማኖቱን የቀየረው ሰው ከአቡ ሙሳ ጋር ይመለከተዋል። ሙአዝ ማለት ነው። ሙአድ አስክድ ሙአድ ምን ብሎ ይጠይቃል? ዋት ኢዝ ሮንግ ዊዝ ሂም ዲስ ማን ይሄ ሰው ችግሩ ምንድን ነው ብሎ አቡ ሙሳን ይጠይቀዋል። አቡ ሙሳ ሪፕሌድ ሂ ኢምባራስድ ኢስላም ኤንድ ዘን ሪቨርትድ ባክ ቱ ጁዳይዝም እሱ እኮ እስልምናን ተቀብሎ ነበር፣ ነገር ግን ወደ ይሁድነቱ ተመለሰ አለ። ሙአድ ሴድ አይ ዊል ኖት ሲት አንቲል አንለስ ዩ ኪል ሂም አስ ኢት ኢዝ ዘ ቨርዲክት ኦፍ አላህ ኤንድ ሂዝ አፖስትል ምን አለ? ይሄንን ሰው ካልገደልከው በስተቀር እኔ ካንተ ጋር አልቀመጥም ብሎ ይሄንኛው ሙሉ አይደለም አዲሱ ነው የተገደለበትን አውጣልኝ። የተገደለበትም አለ። ቆይ እስኪ ምን አለ በተቀናጀ ማስረጃ ብታስረዱን። አይ ከእምነቱ ወጥቶ እምነቱ ለተዋጋ ነው እንጂ ዲስ ዳም አሁን ምን ይላል? ምን አለ ተቀናጀ መረጃ ብትሰጡን።
እያቃጠለ እያሳየ ነው ማለት ነው። ይህም እኮ ታልተገደለ አልቀመጥም እያለ እያየነ እኮ ነው፣ እያሳየን ነው። የት አለ የት አለ? ለምን ታዲያ ታሻሽዋለህ? እዛው ላይ ማቆየት ነው ካለበት ጥያቄ ከጠየቅ ድረስ ማለት ነው። ቆይ ሐዲሱን ንገረኝ ክርስቲያን፣ ያወጣዋለሁ። ሐዲሱን ንገረኝ። ቆይ የቡሃሪውን ንገረኝ። 7551 ነው አሁን ያወጣሁት። 7551 አሁን የተቃጠለው ላይ መልሰው አሊ ያቃጠላቸው ላይ መልስና አሳየው። አናሳይ 40 እንትኑን መልሰው 40 ነው ያቃጠላቸው። እሺ ጭራሽ በጀት ነው የሚፈልገው ፈጣሪ። እሺ ናድም ተጋት ዝም ብለህ የነብይህንና የሳቦችን ጭከና አውሬነት ማለት ነው። ኢብራሂም ሀቢብ ተጋትና ይሰማኝ። ኦኬ ያ በደንብ ተጋት። እሺ ምን ያህል ጨካኞች ነፍሰ በሎች አውሬዎች እንደሆኑ ሙሐመድ እና ሰሃቦቹ ማለት ነው። በደንብ ተመልከት። እሺ some people apostatize after accepting Islam። አንዴ የሚተርኩ ምን ያህል ነፍሰ በላዎች እንደ ሙሐመድ ሰዓት ነፍሰ በላ ገዳይ የለም በነገራችን ላይ። ተረጋጋ ሀቢብ፣ አዳምጣው። አትቀይርህ። ተረጋጋ። ያቃጠላቸውን አንብበው። ያ በደንብ አዳምጥ። እሺ ሀቢቢ ትምህርት ነው። ትልቅ ሰው አይላችሁም እንዴ? ሌላ ተረጋጋም እስካሁን። ቆይ ሃይማኖቱን የቀየረ ነፍሰ በላ ናቸው፣ ነፍስ ይበላሉ የሙሐመድ ሰሃቦች። ኧረ አንዴ ተረጋጉ፣ እንዴ ተረጋጉ አንዴ። ሀቢቢ አዳምጡና ስደቡ። እሳቸውን ባታከብሩ እኛን አክብሩ። ኢብራሂም አንዴ ምን መረጃ ሲመጣ ለቅሶ ትጀምራላችሁ አይደለ? ለምን ትጀምራላችሁ? በተቀናጀ አውሩ ምናምን እያልክ አልነበር? ይኸው መረጃ መጥቷል። ተቀናጀና ተቀበል። እሺ ሊቶዝ ናሬትድ ፍሮም ለምን ተቀየረ ነገር ነው? ስለኩለ ያመጣው ሌላ የአሊ ይምጣ እና የአሊ መጀመሪያ አንብብና ከዛ በኋላ እናመጣለን። እና አታስብና ተጋት መጀመሪያ የአሊ አዳም ስምሽ እስቲ ይሁን ለየነንም ችግር የለውም። እሺ ኦኬ ችግር የለውም። ኢቶዝ ናሬትድ ፍሮም ኢክሪማ ከኢክሪማ እንደተሰረከው ይላል። some people apostatized after accepting Islam። ሰዎች አንዳንድ ሰዎች እስልምናን ከተቀበሉ በኋላ ክደው ተመለሱ። and Ali burned with fire። አሊ ከዛ በኋላ በእሳት አቃጠላቸው። አንተ ታቃጥላለህ ሀቢቢ በእሳት? አገርን የሸጠ አይቃጠልም። እነሱ አገርን የሸጠ ነው ሃይማኖትን ቀየረ ነው የሚለው። አንተ ዝም በአንድ ሙታርጊ ከሀገር በላይ ለሃይማኖት እና ታዲያ ምን የምን መረጃ ነው አምጡ የምትለን? ስለዚህ የምታርደው ከሆነ የምታቃጥለው ከሆነ ምንድን ነው የምትለን? ስለዚህ ነፍሰ በላን አንተ እንደ ሰሃቦች ማለት ነው። ቀይረዋል አልኩ እኮ። ይሄ አይደለም እሱ ሌላ የፈለገ ለምን አነግሮም እፎይ። አንተ እንደ አሊ ታርዳለህ ወይስ አታርድም? ቆይ እኔ የፈለኩት ምንድን ነው? እሱ ቆይ እኔ የፈለኩት ምንድን ነው? ቀጥል። ምን እኔ የፈለኩት ምንድን ነው? በእሳት ማቃጠሉን ተማምነናል አለ እዚህ ጋር አይደለም። በእሳት ማቃጠል በእሳት መቃጠሉ ቢያንስ ነው። ብዙ ነገር ይደረጋል። ገባ አይደለ? ቴንክ ዩ። በእሳት መቃጠላቸው ሲያንሳቸው ነው። እምነት የለቀቀ ከዚህ በላይ የሚደረጋል። ሰው ምንድነው የምትለን ታዲያ? አዳምጠኛ ታዲያ ምንድነው የምትለው? መጀመሪያ አዘባ ታዲያ ምንድነው የምትለው? ታዲያ አስተምሮት ነው እዚህ መጣ ነው እንደማመጥ። ቆይ በአማርኛ አድርገው በእሳት አቃጥላቸው ነበር። ቆይ ያቃጥላቸው አሊ ያቃጥላቸው። ስለዚህ ከዚህ በላይ የሚደረጋል ካልከን ምንድነው እየፈለክ ያለው? አዳምጠኝ። ቆይ ምንም እኮ እየፈለኩ አይደለም። እኔ ያልኩ ይሄ አይደለም። ቅድም እንትን ነው ገባ አይደለ? እሱ ያወጣው ለምን መሰለህ? ለማወዛገብ ነው። እኔንም አንተንም ለማወዛገብ ነው። ወይ እኔ አልተወዛገብኩም፣ አንተ ነው የተወዛገብከው። ወይ ማንም የተወዛገበ የለም። በመጀመሪያ ደረጃ ፕሊስ አዳምጠኝ፣ እስቲ አዳምጠኝ። እኔ እናንተ የተማመንበት የመጀመሪያው እንትን ይሄ ነበረ። ምንድነው የተማመን ነው? ምን ጠየቀኝ? የጠየቀኝ ነገር አለ? እኔ ሃይማኖቱን የቀየረ ቀጥታ ይገደላል አልኩ አይደለ? አዳምጠኝ። አይደለም ጁዲዝም ፓርቱ ላይ ማለት ነው። አብኑል የሚወልድ ሲያሳይ ገባ አይደለ? እሺ ምን ሆነ እሱ ላይ? ምን ሆነ እሱ ላይ? እሱ ላይ ምን ሆነ? መልስበት። እዛ ላይ አርግና አስረዳ። እሱ ያለው ትክክል ስላለው ነው። ኦኬ አርግለት። እሺ አርግለት። እሺ ምንድነው እዚህ ላይ? እሺ እንዳሊ ታቃጥላለህ አቃጥላለሁ ስላልከኝ ማለት ነው አይደል ሀቢቢ?
ቶፒክ የምቀላቅለው? ኧረ ወንድም አንዱ ላይ ጽና። አይ አሊ ተሳስቷል እኮ እያልከኝ ስለሆነ ነው። አሊ ተሳስቷል። በወቅቱ አዳምጠኝ። አልተሳሳተም። ኦኬ እሺ፣ አንተ እንዳልክ ታርዳለህ። አንተ እንዳልክ ታርዳለህ። በምክር አልመለስ ለምን አላርድም? በምክር አልመለስልኝ ካለ ማለት ነው የራሴ እምነት ውስጥ ገብቶ አይደል የወጣው። እመክረዋለሁ። ካልተመለሰ አሊ ለምን አልመከራቸው? ድማችን አሊ ለምን አልመከራቸው? አሊ ለምን አልመከራቸው? እሱ ላይ ነው እኮ የተሸወርኩ። አያ ስታነብ ሙሉን አታነብም፣ ግማሹን አንብበህ የሆነ ላንቺን እውቀት አንብብ። ያሰነሙታ አንብብ። እሺ ቀጥታ አንብብ። ያው ቅድም ያልከኝን ሐዲስ አግኝቼልሃል። እኔም አግኝቼዋለሁ። 45 ላይም አለ። ሱናን አቢ ዳውድ 45 55 ላይም አለ። ኦኬ ይሄው ና አንብብ ና ሀቢቢ። እስኪ አንሳው ማይከን I'm here bro every time. ኦኬ እሺ። ኧረ ለእናት እንግሊዘኛ በደንብ ይችላል ይሄ ሰው። እንዲህ መታረዱን ያምጣው እያለ ያምብና ይተርጉም። ቀጥል ጀምር ማለት ነው። እኛ ሙስሊሞች እውቀት አለን። ለዛ ነው አንብብ። ከነብያችሁ ትሻላላችሁ። ነብያችሁ ሌላ ቋንቋ አይችልም። አንብብ አንተ። እንዴ አንተ አይደል እያነበብክ ያለው? አንብብልኛ። እስካሁንም እኛ እንሻላለን ስላልክ አንብበው። እውቀት አለን ስላልክ አንብበው። የኛ እውቀት እንደማንኛውም ሰው ውጭ የሚተረክ አይደለም፣ በውስጣችን ያለ ነው። ኩረጃ ስለሆነ ማለት ነው። ውጭ ከወጣ እንደ ፌስታል ይኮራመታል እሳት ሲነካው። ክርስቲያን አንብብና ወደ እንሱ አብራራ። ድድብና አንተ ደግሞ አይን አወጣ። ኦኬ ኤማኑ who turned back from Islam was brought to አቡ ሙሳ። ምንድነው? ከእስልምና የወጣ አንድ ሰው ወደ አቡ ሙሳ መጣ ይላል። he invited him to repent for 20 days ለ20 ቀን ያህል በንስሐ እንዲመለስ ተነገረው አለ። ሙዓድ ዘን came and invited him to embrace Islam። ከዛ በኋላ ሙዓድ መጣና እስልምናን ትቀበላለህ ወይስ አትቀበልም ብሎ ይጠየቀው። but he refused። አይ አልቀበልም ብሎ መለሰለት። so he was beheaded። ከዛ በኋላ አረደው። አብይ ታርዳለህ? እናመሰግናለን። ጥሩ አድራጊ ነው። ይሄንኛው ባይዞ የሌላ ሐዲስ ነው። ይሄንኛው ሌላ ሰው ነው የታረደው ክርስቲያን። ሱናን አቢ ዳውድ 43 55ን ክፈተው። ይሄንኛው ሌላ ነው። ብዙ ነው። ዝም ብለው ማረድ ነው። አሁን ከእስልምና የወጡትን ዝም ብለው ነው የሚያርዱት። አሁን ደግሞ ሌላ እንስጣችሁ። አይደለም አዳምጠኝ። ማረዱ ምናምን ሳይሆን ቢያንስ በቻት ጂፒቲ ሰርች። እስካሁን ስንታሳየው አሊ በሳት አቃጠላቸው፣ አቡ ሙሳ እዚህ ጋር አረደ። ሌላ ደግሞ አሁን ያረደውን እዚህ ጋር ላሳይ ነው። አቡ ዳውድ ስንት 35 እንትን ያልከኝ እፎይ 45 55 እምነትን ዝቅ አታርግ። በቻት ጂፒቲ ቢያንስ አፈልግ። እውቀት የሌለው ሰው ነው። 45 55 የዚህን ድንቁርና በደንብ ይዩት። ቻት ጂፒቲ ላይ ምን እየተከፈተ 43 55 ምን እየተከፈተ እንደሆነ እንኳን አያውቅም ማለት ነው። ድድብናው የዚህ ድድብና ከመሐመድ ያስንቃል። ያችን ጋር ተወዳደረ እና እሱ ሰማይና ምድር ነው። አይ ከነብይ ተመጣጣኝ ድድብና ያየውበት ዛሬ አንተ ላይ ነው። አይ እንደዛም ካሰብክ በጣም ጥሩ ነው ወንድሜ። እኔ አልሰድብም። ለምን መሰለህ? ነብይ የሚስተካከል ድድብናን አይቻለሁ ዛሬ። አሁን እስኪ ቤት አድርግና አዳምጥ። በቃ ያኛው እድል ተሰጥቶታል። እንደውም 20 ቀን ያህል ታገሱት ወደ እስልምናና ወጥቶ ማለት ነው። ሸሪያው የሚያስቀምጠው 3 ቀን ያህል ነው። ባይዜ ከ3 ቀን በላይ አይሰጠውም። ሸሪያው በኋላ የወጣው ህጉ ግን አሁን ምንድነው? 3 ቀን በላይ አይሰጠውም። ሙዳ ደግሞ ምን እንዳደረገ ላሳየህ። ቅድም የአይሁዱ እንደታረደ እዛ ጋር ስላላስቀመጠው እንደተገደለም አይ ቲንክ እንትኑ ላይ አቡ ዳውድን ስለጠቀስኩ ነው። አልቀመጥም ታልተገደለ ያለበትን ማለት ነው። ክርስቲያን ቀጥል። ኦኬ እሺ። ናሬትድ ሙዓድ ቢን ጀበል እንደተረከው አቡ ሙሳ ሲሄድ አቡ ሙሳ እንደዚህ አለ። ሙዓድ ካም ቱ ሚ ዌን አይ ዋዝ ኢን ደ የመን።
ሙዓድ ወደ እኔ መጥቶ ነበር የመን በነበርኩበት ሰዓት አለ አቡ ሙሳ። ኤማን ሁወዝ ኤጁ ኢምባራስድ ኢስላም አንድ አይሁዳዊ እስልምናን ተቀብሎ ነበር። ዘን ሪትሪትድ ፍሮም ኢስላም ከዛ በኋላ ከእስልምና ወጣና ተመለሰ። ዌን ሙዓድ ኬም ሙዓድ ሲመጣ ሂ ሴድ አይ ዊል ኖት ካም ዳውን ፍሮም ማይ ማውንት አንቲል ሂ ኪልድ እኔ ካለሁበት አልወርድም እሱ እስካልተገደለ ድረስ አለ። ሃይማኖቱን የቀየረው ማለት ነው። ሂ ወዝ ዘን ኪልድ ከዛ በኋላ ተገደለ። ለምንድነው የተገደለው? ሀቢብ ማይክን አንሳው። ለምንድነው ሙዳ ከግመሌ ላይ አልወርድም ያለው? ሀቢብ ትንሽ ኔትወርክ ያስቸገረኝ ስለሆነ በደንብ ይሰማል። ኔትወርክ ምንም አላስቸገረም። ምንም ይሰማል በደንብ ነው። እንደውም እንደ ዛሬ በደንብ ተሰምቶ ነው ያውቅም። እስኪ ለምንድን ነው የተገደለው ሀቢቢ? ለምንድን ነው የተገደለው ስትል ማለት ቆይ አልገባኝም። ለምንድን ነው ያረገ? ለምንድን ነው ያረገ? ለምንድን ነው ያረገ? ለምንድን ነው ያረገ? ለምንድን ነው ይላል። እኔ አንተንም ነው አዳምጠኛ ልንገርህ እኮ ለምንድን ነው በዚህ ሐዲስ መሰረት ለምንድን ነው የተገደለው ይላል። አንተ በቃ ዳይሬክት እንትን ነው እንደሚፈልጉ። ለምንድን ነው ኬጂ አስተማሪ የሚመስለው? እውቀት ያለ ሰው አይደል እንዴ? ተከበረና ቁጭ በላ። ድድብና ናት ላይ ወጥቶብሃል አንተ። ከነብይ የባስክ ደደብና አንተ ደግሞ ሱናና ሳይ 40-60 ክፈተው። ቅድም 40-65 ያልኩ በስህተት ነበረ። 66ን ብዬህ ነበር አይደለ? አላልኩም ነበር? 40-66 አንተ ድድብናን 40-66 ሱናና ሳይ ማለት ነው። እዛም ላይ አለ። እሺ ምክንያቱም አውቀዋለሁ ይሄን አዲስ በደንብ አውቀዋለሁ። እንዴት 40-65 ነበር ያልኩ ማለት ነው? ያ 65 ነበር ያልከኝ ነበር። እሱ ነው የከፈትኩት። ኦኬ እሺ ቀጥል። ኦኬ እሺ it was narrated from አቡ ቡርዳ ቢን አቡ ሙሳ አልአሻሪ from his father እንግዲህ አቡ ቡርዳ አልአሻሪ እንደተረከው ከአባቱ ማለት ነው። እንደዚህ ያለ the prophet sent him to Yemen ነብዩ እሱን ወደ የመን ላከው። ዘን ሂሳት ሙዓድ ዊዝ ሙዓድ ቢን ጀበል አፍተር ዛት ከዛ በኋላ ከሙዓድ በኋላ እንዲቀመጥ አደረገው ይላል። when he arrived he said oh people I am the envoy of the messenger of Allah to you እኔ ለእናንተ አላህ የላከኝ ነኝ ብሎ ይናገራቸዋል። የተላከበት ቦታ ማለት ነው። አቡ ሙሳ gave his caution to sit down አቡ ሙሳም እንዲቀመጥ ወንበር ነገር ይሰጠዋል። then a man was brought who had been a Jew then he became a Muslim not sit down until he is killed የተሰጠው ወንበር ላይ እኔ የተሰጠኝ ላይ አልቀመጥም ይሄ አይሁዳዊ እስካልተገደለ ድረስ አለ። then this is the decree of Allah and his messenger is 3 times when he was killed he sat down ከዛ በኋላ ከተገደለ በኋላ ተቀመጠ። አላህ እኮ ጠቢብ ነው። አየህ አላህ ጥበቡን አያችሁ። ዳይሬክት መልስ አይደለም ፈልጎ ዳይሬክት መልስ ልስጥህ። እሺ መቼም የተብራራ ስናብራራ ቀሬም ፔሬ ተላላችሁ አይደል እንዴ? ዳይሬክት መልስ ልስጥህ። በቃ እንደ ነብይ ባለጌ አትሆን አንተ። አልሆንኩም በስተክል ነው። ምንም ያጨማደቀ ቆሻሻ መረጃ ካለበት እናውራ። የምን አባ መጨማለቅ ነው? ስድብ ሰው የሚያስከብርም ያስንቃል እንጂ ምንድነው የሚያጨማልቅህ? እስካሁን እኮ የታደገስን ከዶሮ ከዶሮ መሰረት እኮ ነው ያለው። ዳም ኢዴት ምን ይመስላል? ከእውቀት የደረሰበት እንዳትደርስ አንተ ደደብ። እድል ሰጥተን ስናወራችሁ የሆነ ያወቃችሁ መስሏችሁ ነው እንዴ? ጨምላቃ። በነገራችን ላይ ከአንዳንድ ሙስሊም ልጆች ጭንቅላት ኮብልስቶን ይሻላል። የምር እኔ በጣም ይሄን ጭንቅላት ለምን እንደምጠቀሙበት ብቻ ነው የገረመኝ። ጌጥ ነው ጌጥ። ስንት የታገስኩት እኮ አብራራ ሲባል አያብራራም። ስንት ሐዲስ ከፍ አንብብ ሲባል አንብበው አያነብም። እናንተ ናችሁ ያመጣችሁት አናነብም ይላል። በሱ ብሶ ሞክ ለማድረግ ይሞክራል። መረጃውን ማምጣት ከበዳሽ እንዲህ ማለት ሲመጣ አያነብም። አብራራ ጥሬድም አንልም እኛ እንደዚህ አይደለም።
አጋንንት አይጫወትባችሁ። እንደዚህ ጭንቅላታችሁን ለአጋንንት አትከራዩት። የሆነ ነገር አወራን ለማለት ብቻ አታውሩ። አብራራ ከተባልክ አብራራ። በቃ መረጃ አምጣ ስትባል አምጣ። እሺ ቅድሙን ጨረስልኝ እስኪ። ምን ነበረ ቅድሙ? ቅድም የነገርከኝ በወደ ሌላ ገባ። እኛ አንድ ላይ ነው እናንተን አህዛብ ይላቸዋል ብለኸኝ ነበረና እኔ ደግሞ አንድ ጥያቄ ሁለት ጠይቅ ነበር። አንዱን ጀምረዋል። አንዱን ደግሞ ላስታውስህና ከእናንተ ሙስሊሞች ሙስሊም የሚልኛ እናንተ መጽሐፍ ላይ ስለሌለ ተሳስታችኋል። አይሚን ምንድን ነበር አልከኝ? ሙስሊም የሚል የለም። ስለዚህ በሰው እንደተጻፈ መጽሐፍ ቅዱስ የሰው ውጤት ነው እያልከኝ ነበራል። ኦኬ። አንድ ሁለተኛ ደግሞ ከሙስሊሞች ውጭ የነበሩ አሁን እናንተ አዲስ ኪዳን ምናምን ከምትወድ በፊት የነበሩ መጀመሪያ የመጡ እነዛን ሰዎች ደግሞ የምን ተከታይ እንደሆኑም እንድነግረኝ እስኪ። ማለት የምን ተከታይ እንደሆኑ ስትል እናንተ በፊት የነበሩት ሰዎች አብርሃም ዘመን የነበሩ ሰዎች በዛን ጊዜ ራሱ እንዳሁን የተለያየ ነገር እንደሌለ እስኪ ንገረኝ እኮ። ለምን መጽሐፍ ቅዱስ ላይ ለምሳሌ ሙስሊሞች አልተጠቀሱም? ሌሎች እምነቶችም ከዛ በፊትም የነበሩት አልተጠቀሱም ነው? አዎ ግልጽ ነገር አለበት። ለምንድን ነው አስፈለገው መነገሩ? ሌላ እምነት እንደሚከተል ሰዎች እንዳሉ ከዛ ይሄ እንደሚለይ መጽሐፍ እውነት መሆኑን ለመለየት ግልጽ ግዴታ መቀመጥ አለበት። የሰው ልጅ አስተሳሰቡ ሁሉም አንድ ስላልሆነ መጽሐፍ ታዲያ ተናገራ። መጽሐፍ እምነት አንድ ነች አለን። ኤፌሶን 4:5 ላይ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት አለን። አንድ ጥምቀት፣ አንድ ሃይማኖት አለች። ይሁዳ በመልእክቱም አንድ መልእክት ነች ያለችው። ቁጥር 3 አካባቢ ላይ ለአባቶቻቸው የተሰጠችው አንዲት ሃይማኖት ይላታል። አንድ ሃይማኖት እንዳለ ተነገረን። ከዛ ውጭ ግን በግብዞች በአጋንንት የተሰጠ የአጋንንትን ትምህርት እየሰሙ ሰዎች ሃይማኖትን ይቀይራሉ አለን። ከዛች ከአንዲቱ ሃይማኖት ውጭ ያሉት ሌላን ሃይማኖት ትምህርት እየሰሙ የሚሄዱ ከሆነ ሁሉም ሃይማኖት ልብበል የአጋንንት ትምህርት ነው ብለን ነው ምናምነው። የአጋንንት ሃይማኖት ነው ብለን ነው ምናምነው። ህብረቱ አጋንንታዊ ነው ብለን ነው ምናምነው። ከአንዲቱ ከዛች ሃይማኖት በቀር ሃይማኖት የሚያስተምርበት መጽሐፉ ስሙ ይለያል አይለይም ማለት አሁን አብርሃም አንተ እኮ እያልከኝ ያለው ሙስሊም የሚባል ለምን አልተጻፈም? ጆባ የሚባል ለምን አይጻፍም እያልክ ሃይማኖት ስም ዝርዝራቸው ከሌ እነኝን ነበር የሚያምኑ እንደዚህ እየተባለ መጽሐፍ ቅዱሳችሁ ላይ መኖር ነበረበት ነው። ያ ታሪክ መቀመጥ ነበረበት ነው። መጽሐፍ ቅዱስ እኮ የተጻፈው እኮ ለሰዎች መዳኛ እንድንድንበት የሚያስፈልገንን እንጂ ሐሚት እከሌ እንደዚህ ነው እከሌ እንደዚህ ነው የሚል ዳሪ እኮ የሆነ እንትን አይደለም እኮ ሜኑ አይደለም። የምግብ ቤት ዝርዝር የምግብ ዝርዝር አይነት የሃይማኖት ስም ዝርዝር አይደለም እኮ። የምግብ ሳይሆን ለምሳሌ አሁን ለአብርሃም የተሰጠ መጽሐፍ አለ። አብርሃምም እነሱማ ይኸውልህ ኮቨነንት ውስጥ ናቸው እነሱ። ይኸውልህ ነቢያቶቹ በዛች በአንዲት ሃይማኖት ውስጥ የሚካተቱት። ከዛ ውጭ ያሉት እስልምና ከሆነ ግን ወይም ደግሞ ሌላ እምነት ከሆነ እሱ አማኝ አይደሉም። ስለዚህ አማኝ አይደሉም ከሚለው ውስጥ የሚካተቱት። አብርሃምማ እኛ የአብርሃም ልጆች እኮ ነን፣ በአብርሃም ቤት ውስጥ እኮ ነን፣ በአብርሃም እቅፍ ውስጥ እኮ ነን ያለ ነው። እኛ ከኛ ውጭ ከዚህ እቅፍ ውጭ ያለው ግን ጣዖት አምልኮ ነው። ጣዖት አምልኮ ነው። አንዴ ገላትያ ምዕራፍ 3 አንዴ ክፈተው ቁጥር 24 ላይ የአብርሃም አስተምህሮ ምንድን ነው? በእግዚአብሔር ማመን። እስከ ያሳየኝ አስተምህሮ። እምነት ግን መጥቷልና አስቀድሞ እንግዲህ እንደዚህስ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣን ሞግዚታችን ሆኗል። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ
ክርስቶስን ለብሳችኋልና። አይሁዳዊ የግሪክ ሰው የለም፣ ባሪያ ወይንም ጨዋ የለም፣ ወንድ ወይንም ሴት የለም፣ ሁላችሁ በክርስቶስ በኢየሱስ አንድ ሰው ናችሁና። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሽ ናችሁ። ስለዚህ እኛ ማንን? የአብርሃም ዘር ነን። የአብርሃም ኮቨነንት ውስጥ በዛ ውስጥ ያለን በሱ እምነት ውስጥ ያለንን። ስለዚህ እኛ ምንድን ነው? ወራሽ ነን። ከዚህ ውጭ ያሉት ግን ገላትያ ምዕራፍ 4 ቁጥር 5 ክፈተው። ሶሪ ኤፌሶን 4:5 ሁሉም ከዚህ ውጭ ከዚች ከአንዲቱ መስመር ውጭ ያሉት ግን ምንድነው? ክርስቶስ ሐዋርያው ቅዱስ ጳውሎስ እንደተናገረው የአጋንንት እምነት ተከታይ ናቸው። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ከዚህ ውጭ ያሉት ሁሉም የአጋንንትን እምነት ተከታይ ናቸው። የነሱ ሙስሊም የሚባል እስልምና ውስጥ ደግሞ የትኛው እስልምና? ለምሳሌ ሺያ ነው ወይንስ ሱኒ? ሺያ ደግሞ ራሱ ይከፋፈላል። እንደገና ደግሞ ሱኒዎችም ራሳችሁ ትከፋፈላላችሁ። የእነኛን ስም ዝርዝር መጽሐፍ ቅዱስ ሲዘረዝር የእናንተን ተጊዜ በኋላ ደግሞ አሁን ልክ ደምሳሽ እንደመጣ ሁሉ ተጊዜ በኋላ አሁንም እምነት ይፈጠራል። ያ ስለምን አልተፈጠረም እያልን የምንጠይቀው አይደለም። መጽሐፍ ቅዱስ እነኚህ ከዚህ በኋላ የሚመጡት አስቀድሞም የነበሩት ከዚህ መስመር ያሉት ውጭ ያሉት በሙሉ የአጋንንት እምነት ናቸው። አሁን አንተ የተናገርከው እናንተ የአብርሃም ዝርያዎች ናቸው የሚለውን የተናገርከው ያመጣው እንጂ እኔ የፈለኩት አብርሃም ይሄን አስተምረዋል የሚለውን ቀጥታ ምን የሚለው አብርሃም ምን እንዳስተማረ። አብርሃም በእግዚአብሔር አማኝ ነበረ፣ ክርስቶስንም ተስፋ የሚያደርግ ነበረ። ስለዚህ አብርሃም ክርስቶስን ክርስቶስን ተስፋ የሚያደርግ ነበር አብርሃም። እኛ ተስፋውን አግኝተናል፣ ክርስቶስን እሱ ደግሞ ተስፋ የሚያደርግ ነበረ። ዮሐንስ ወንጌል ምዕራፍ 8 ላይ እንደሚናገረው ክርስቶስ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም። ምንም ማለት አንድ የክፈተው ክርስቲያን አንብበው አንዴ። እሺ አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም፣ ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ ብሎ መለሰላቸው ይላል። ስለዚህ አብርሃም ራሱ ምንድነው የክርስቶስን ማዳን ሲጠባበቅ የነበረ ተስፋ ሲያደርግ የነበረ ጻድቅ አባት ነበረ። ለዛ ነው ክርስቶስ ኢየሱስ በዚህ ቦታ ላይ አብርሃም እኮ እኔን መምጣቴን ተስፋ ያደርግ ነበር ብሎ እየነገራቸው ያለው ማለት ነው እንጂ ለአብርሃም ለራሱ ሌላ አስተምሮ አልተሰጠው ማለት ሌላ አስተምሮ ስትል እሱን ይጠብቅ ነበር እንጂ አብርሃም በጊዜው ላሉ ሰዎች አላስተማረም ስትል ወንጌል ተሰብኮለታል እኮ እሱ ወንጌል ከተሰበከለት የተስፋውን ቃል ራሱ አልሰበከም ማለት ነው። ዘፍጥረት ምዕራፍ 12 ላይ አሕዛብ በሱ እንደሚባረኩ ተነግሮታል። ያንን ተስፋ የሚጠብቅ ነበረ። ዘፍጥረት ምዕራፍ 15 ላይ ደግሞ ራሱ ሰባኪ ነበረ። ምክንያቱም በግዝረት መልኩ ኮቨነንቱን እንደሚያቆምለት ነግሮት እንዲገረዙ ሲያደርግ ነበረ። ቃል ኪዳኑን በግዝረት ስለሆነ ተገረዙ ብሏቸው ነው እንጂ ዝም ብሎ ሄዶ ብልታቸውን አይቆርጥም። ያ ስብከት ነው፣ ያ አስተምሮ ነው። ጥሩ ነው። በቃሽ አገኘኝ። አይ እንትን አለውለኝም ጋር ችግር የለው። እሺ በደንብ አስተውል። ፊጥና ይባላል አለ በእስልምና 5ቱ የፊጥና የሚባለው አንደኛው ግርዘት ነው አለ ፊጥና ግዝረት አለ። ለምሳሌ ግዝረት፣ ያንን ግዝረት ደግሞ የሰበከው ማን? አብርሃም። ይህንን ህግ የሰጠው ደግሞ ማን ነው? እግዚአብሔር ነው። ዘፍጥረት ምዕራፍ 15 ዘፍጥረት ምዕራፍ 17 ሙሉ ይሄን የሚያመጣው ነው ማለት ነው። ግዝረትን ግርዛት ለማለት ነው። ግዝረት ፊጥራ በተፈጥሮ የሚወገዱ 5ቱ ነገሮች ማለት ነው። ግርዛት፣ ጥፍር መቁረጥ ምናምን 5ቱ አሉ አይደለ? በተፈጥሮ የሚወገዱ እስልምና
እኮ ያው ነው እኮ ኢብራሂም እኮ ሙስሊም ነው። ስለ እስልምና ነው ሰበከው። ምን እነኛን ሰብኮ ነበር አብርሃም? እነኛን ሰብኮ ነበረ? አንድ ፈጣሪ መኖሩን አሰብኳል። ውሸት ውሸት የለም። ሎክ አምላክ አዞታል። እነኚህን እስራኤሎች ኮቨናንት እንትን ውስጥ ሲሆኑ መገረዝ እንዳለባቸው ለአብርሃም ነገረው። አብርሃም ለምን ተወረወረ? እሳት ላይ ለምን ተወረወረ? አብርሃም እሳት ላይ ለምን ተወረወረ? የምን እሳት ላይ? አብርሃም እኮ እስልምናን ሲሰብክ ታስሮ ተወርውሯል እሳት ላይ። የመሐመድ ተረት ተረት ነው እሱ። ታዲያ እኛን ይመለከታል? መሐመድ የተረከው ነው እሱ። መሐመድ አይደለም። ይሄ የቁርአን አስተምሮ ነው። የመሐመድ ሳይሆን የቁርአን ነው። ቁርአኑን መሐመድ ነው ያመጣው። የእናንተ ነው። አብርሃምን ማን ተቀበለ እንበልሽ? አብርሃም ቀጥታ አልተቀበለም። አብርሃም ቀጥታ አልተቀበለም። ምንድን ነው ቀጥታ አላስተማረም እያልኩ ብልት መገረዝ አንተ አይምን ሶሪ ግዝረትን ያስተማረውም እሱ ነው እያልኩ እግዚአብሔር ግዝረትን እንዲገረዙ ወደ ቃል ኪዳን የሚገቡ በቤቱም ያሉ ወደዛ የሚመጡ ወንድ ልጅ ሁሉ እንዲገረዝ እግዚአብሔር አስተማረው። ለምሳሌ እስልምና የግዴታ ነው። 5ቱ ፊጥራ የሚባሉት ግዴታ ናቸው። ካልተገረዘ ሰው ሙስሊም አይደለም። ወለ መገረዝ ግዴታው ነው። ይህንን እንኳን ያስተማረው ማነው? አብርሃም ነው። እናንተ ጋር ግን ይሄ ቁርአን ላይ የለም። ለምሳሌ ዝም ብላችሁ የአብርሃምን አስተምሮ ብላችሁ ዛችሁታል። አብርሃም አንድ ፈጣሪ ነው አስተማረው። ማን ያለ? የለም። እኛ 5-6 ፈጣሪ ያለ ብለን አናምንም። እኛ አንድ ፈጣሪ ነው የምናምነው። የአንዱ ፈጣሪ ግን በ3 አካል ተገልጧል። ዘፍጥረት ምዕራፍ 18 ላይ ለአብርሃም ተገልጦለታል። እግዚአብሔርም ለእግዚአብሔር በ3 አካል ለአብርሃም ተገልጦለታል። አላ ለአብርሃም ተገልጦለታል። አናግሮታል። ምን አለው? እስኪ በቃ ሌላ ጊዜ እስከተረፈ ጨረቃና ፀሐይን ሲያይ ባየ ቁጥር ሲሽከረከር የነበረ ሰው ነው ኢብራሂም፣ የቁርአኑ ወንድማችን። ምንም መሐመድ የተናገረው ተረት ተረት ነው እሱ። የእግዚአብሔር ቃል ለአብርሃም ሲመጣለት እንደነበር መጽሐፍ ቅዱስ በግልጽ ይናገራል። ይሻላል ክርስቲያን አንተ ትጣላላችሁ። ዳቦ ቆርሰን እናስታርቃችኋለን። ተኛ በቃ አሁን አተኛም። ማፍጠሪያ ሰዓት ያልፍብሃል። አሁን አርፍደህ ሶሪ ጾም መያዣ በጽዬ አለ ቆይተሻል። አይ ቲንክ ኦርቶዶክስ ላይ ቆይተሻል መሰለኝ። ቪዲዮዎችሽ እንዳለ ቆዩ ናቸው። አዎ ቆይቻለሁ፣ ግን ደግሞ ተምሬ አላውቅም። መማር እፈልጋለሁ ስለ ቤተ ክርስቲያን። በቃ ቃል አለ አለው እኛ ፎሎ ጻፍላትና አይ ቲንክ ኦንሊ ጂሰስ ነበረች። ኦንሊ ጂሰስ ነች። ወደ ኦርቶዶክስ መምጣት ትፈልጋለች። አንድም በላት መምህር መድብላት ወይ እንፈልግላት። በውስጡ አውሪንሽ ስፈልሻለሁ። ነፂ እሺ፣ ነፂ አሁን ውጡ ከቤቴ መሽቷል። እሺ፣ መልካም ወዳብ። እናመሰግናለን ቦስ። የማይሸረሸራን
አተኛም እንደ ቆይ አንተ አተኛም እንደ ምን አልከኝ? አተኛም ወይ ኔትወርክ ባለቤት ነች? ድምጿን የሰማሁት ባለቤት ማለት ስትል ሳል ሰማኝ፣ የሴት ድምፅ። ተማሪ ነኝ። አናዳኛል። ቅድም ሆን ብለህ ነው አይደለ እንደዛ የምታደርገው? ጥያቄ ነው፣ የእውነቴን ነው እኮ ጥያቄ ነው የጠየቀው። አይ በጣም አንድ ሰው ተከፍቶለት መረጃውን እያየ አንደኛ በጣም ሞክ የምታደርገው ነገር ጤናማ አይደለም። ተማሪ ከሆንክ ለወደፊት እንደዚህ አይነት ነገር አታደርግ። ማለት በእውቀት መሞገት ይቻላል። አንደኛ አታውቀውም፣ መረጃ እየቀረበልህ ማንበብ አትፈልግም፣ ማብራራት አትፈልግም፣ ግን አታውቁም እያልክ ሞክ ታደርጋለህ። ያስገምታል ራስህ። ምክንያቱም ከዛ በኋላ እንደው ሰው ማያውቀው ሆኖ አንተ የምታውቀው እንኳን ብትሆን ሁሌም እንደዚህ የምታደርግ ስለሚመስለው ለሰው ይንቃል። ሰው ማንም ፐርፌክት የለም። ይህን አምናለሁ። የምናውቀው ከእውቀት ከፍለን ነው የምናውቀው። ከእውቀት ከፍለን ነው የምናውቀው። ነገር ግን በማታውቀው ላይ አላውቅም ብትል ምንም እኮ እንትን የሚልህ እንዲህ ይኸው ሀቢብ አያውቅም እኔ ጀግና ነኝ ብዬ የምለው አይደለም። እኔ ማላውቀው ላይ ከሆነ አላውቅም ብዬ ላልፍ እችላለሁ፣ አልፋለሁ ማላውቀው ከሆነ። ነገር ግን መረጃ ፊት ለፊት እያየ ሰዎችን ቡል ማድረግ በጣም ጤናማ የማይልመድብ ወደፊቱ እያደግ አይምሮህን እየተጠቀምከው ብሄድክ ቁጥር እየሰለጠንክ በመጣ ቁጥር ይሄ ጤናማ እንዳልሆነ ይገባሃል። ምክንያቱም ከስር ደግሞ ብዙ የተማሩ አሉ፣ የሚታዘቡንም አሉ። ኃይለ ቃል ስለተናገርኩ ሶሪ። አረ ችግር የለውም ብትናገረኝ ምንም አይደለም። ለምን መሰለህ እኔ በእውቀት የማያምን ሰው ነኝ። ገባህ አይደለ? ከተማርኩ ያደረከው እንደዛ አይደለም። መረጃው እኮ ተከፍቶ ስቲል ሞክ እያደረከን ነበረ። አንበብ ስትባል ማንበብ አልፈለግም። እኔ ምን ፓርት ላይ እንደተናደርኩ ታውቃለህ? በቻት ጂፒቲ ሰርች ሲያደርግ ነው። እኛ ቁርአን ተራ ነገር ነው እንዴ? ቻት ጂፒቲ ማለት እኮ እውቀት ማይጠቀም ሰው ነው። አንደኛ ለቻት ጂፒቲ ቢጠቀም ችግር የለውም። ትልቅ እንትን ነገር የሚነሳ አይደለም። ምክንያቱም እንደናንተዎቹ ያለው አጤር ራዘን አንገባም እኛ። የእናንተ ውስፋዞቹን ሄድና ቼክ አድርጋቸው። ዘወል አጤር ራዛው ነው የሚገቡት። ልታደንቀው ነው የሚገባው። እንደውም ቃሉን አውቆ ቼክ ማድረጉ ራሱ ክሮስ ቼክ ማድረጉ ቻት ጂፒቲ ላይ ራሱ ቢያደርግ አይደል ነው አላየውም። እኔ እንደዛ ሲያደርግ ቢያደርግ እንኳን ልታደንቀው ነው የሚገባው። ከዛ በኋላ የሚያመጣው መረጃ ትክክል ነው ወይ ነው። ሎክ ማንን ክሮስ ቼክ ማንን ነው እንዴ? አይኔ በብረት እኮ እያየሁ ነው ሰርች ሲያደርግ እኮ ነገር እኮ ቻት ጂፒቲ ላይ ቼክ ማድረግ ምንም ችግር የለውም። ሄዶ ማየት መረጃ ችግር የለውም። ሎክ ችግር የለውም። ችግር የሚሆነው መች መሰለ? ያንን ቻት ጂፒቲን እንደ ሶርስ ምንጭ አድርገህ የምታመጣ ከሆነ ነው ችግሩ። ክሮስ ቼክ ለማድረግ ወይንም ደግሞ ቁጥሩ ጠፋብና እኔ አሁን 65ን ጠቀስኩኝ፣ 4065ን ጠቀስኩኝ። 4066 ነበረ አዲሱ አይደለ? 4066 ነበር። እኔ 4065ን የጠቀስኩት የሚለው ነው። እኔ ደግሞ የፈለኩት ምንድነው ተገደለ የሚለውንም ጭምር ስለሆነ ነው። ሌላ አብራራለት እየፈለኩ እሱ ሌላ ነገር ውስጥ ሲገባብኝ ነው እንጂ እኮ ሌላ ነገር አይደለም። ገባ አይደለ? አብራራ ብለን ነበር እኮ እምቢ አልክ እኮ። አብራራ ስለ አንብበውና ቀጥል ስትባል አላነብም። እናንተ ናችሁ መጣችሁ። ማንኛውንም ጥያቄ ብጠይቅ ማለት ነው የማልችለው ከሆነ ማለት ነው ወይ የሆነ ማማሳሲያ ነገር አመጣላለሁ እንጂ ጥያቄውንም አልችለው ነገር የለም። እኔ እኮ ልመለስ እዛ ፓርት ላይ ስል ሌላ እንትን ላይ ይሄዳል። ምንድነው? እሺ እሱ ታዲያ አስተምሮት ከያዝክ ድረስ እኮ የአንዱን ፓርት ሁሉ ነገር ተረድተ ቁም ነገሩን ጨብጠ ሁሉ ነገሩን ተረድተ አይደል እንዴ ወደ ሌላ የምትሄደው? እሺ ለማንኛውም ለወደፊቱ ግን ከተከፈተ አንብበው ከተባልክ ማንበብ ነው። አብራራው ባይዞ ከፍቶልህ ነበረ አላብራራውም ያልከው አንተ።
ከዛ ደግሞ እንድናደረከው አዳምጠኝ ላብራራ ስፈልግ ሌላ እንትን ያጣቅስብኛል። ከሱ ይልቅ ቤላ ተሻላለች ብሎ እኮ ለዚህ ነው ገባ አይደለ